የጌታ እናት መጽሐፍ ቅዱስ ውስጥ ያለችው የጌታ እናት አርጋለች ተነስታ አርጋለች። አይኔ አልሞተችም ብዬ ነው። አው ጭራሽ አልሞተችም። አው አልሞተችም ይላል። የት ነው ያገኘኸው ነው? አሁን አልሞተችም እያልከኝ ያለው ከየት ነው ያገኘኸው ነው ያለው? የት ነው ያገኘኸው ትለኛለህ እንዴ? ሞታለች እንዳልሞተች መጽሐፍ ቅዱስ ሲናገር የለ እንዴ? ስለዚህ እስካሁን በህይወት አለች ማለት ነው? አዎ እንዲህ ብዬ ነው ማምነው። እሺ የት ናት አሁን ያለችው? እንትኑር ብቻ ግን እስራኤል ናት ያለችው? አልሞተችም ብዬ ነው። እስራኤል ናት ያለችው? ሀገሯን አያውቅም። አሁን በእውነት ሀገሯ ግን ማርያም ያው እስራኤል ነበር አይደል? ይሆናል ያው ልትዘዋወርም ስለምትችል ተዘዋውራለች ሌላ ሀገር። ኢትዮጵያም ያው ጣና ጋር መታ ነበረ ምናምን አይደል? እንደሱ ነገር በየሀገሩ እየዞረች ነው ያለችው እስካሁን ማለት ነው። ዛሬ ብትሞት የት ትገባል? ገነት ነው። ገነት ነው። ገነት እውነት? አዎ። ምን አባት ታውቃቸዋል? አዎ እንዴ አባታችን በግሌ መሞት ያምረኝና ደግሞ የማላውቀው ሀገር በደስ ስላለው የእውነቴን እኮ ነው። እንደው ውሰደኝ ልለው ፈልግና ደግሞ መግቢያዬን ሳላውቅ አርፌ ቁጭ ልበል። ሁለት ሰማቸው። መግባዬን ሳላቅ እንዴት የት እንደምሆን አላውቅም፣ ይጨንቀኛል እያሉ ነው ያሉት። አራት አይና ናቸው ባይዘዌ የቁም ተስካር አውጥተዋል። እሺ አቢ ሰላም ወይ እንዴት ነው? ሰላም ነው አዳኒ? እግዚአብሔር ይመስገን አለን አለው። ከየት ቤተ እምነት? ኦርቶዶክስ። ዌልካም ብራዘር። ኦርቶዶክስ። እሺ እንኳን ደህና መጣ። እሺ እንኳን በሰላም ጠበቀ። ኦርቶዶክስ ውስጥ ያለችው ማርያም የእግዚአብሔር ቃል ውስጥ ያለችው የጌታችን እናት ናት? ኦርቶዶክስ ውስጥ ያለችው ማርያም ምን አልከኝ ዳኒ? የጌታችን እናት ናት ወይ? መጽሐፍ ቅዱስ ውስጥ ያለችው ቅድስት ድንግል ማርያም ናት ወይ? እውነት? የምር እርግጠኛ ነህ? እርግጠኛ ነኝ። ኦኬ እሺ። የጌታን መጽሐፍ ቅዱስ ውስጥ ያለችው የጌታ እናት አርጋለች? የጌታ እናት መጽሐፍ ቅዱስ ውስጥ ያለችው የጌታ እናት አርጋለች? ተነስታ አርጋለች? አይኔ አልሞተችም ብዬ ነው። አው ጭራሽ አልሞተችም። አው አልሞተችም ይላል። እሺ ቤተክርስቲያን ራሱ አልሞተችም ብላ ታስተምራለች እንዴ? ቤተክርስቲያንህ ራሱ አልሞተችም ብላ ታስተምራለች? ማርያም መሞቷን ስላላየው አልሞተችም ብዬ ነው ማምነው እኮ። አይ ነው እኔ የጠየቅኩት ጥያቄ ቤተክርስቲያንህ ራሱ ማርያም አልሞተችም ብላ ታስተምራለች ወይ ነው ያለው? አይ ቸርች ቤተክርስቲያን ስለ ማርያም ሙትና መነሳቷን ስለማታስተምር ያው እኔ የተማርኩት አለመሞቷን ነው። ከየት ነው የተማርከው ታዲያ? ቤተክርስቲያን ካላስተማረች አንተ ከየት ነው ያገኘው? እኔ ከመጽሐፍ። የትኛው መጽሐፍ? ቤተክርስቲያን ሳታስተምር አንተ ከየት ነው ይሄን መረጃ የምታገኘው? ፕሬዘንት መጽሐፍ ውስጥ ሞታለች የሚል ስለሌለ ነው እኮ። የት ነው ያገኘኸው ነው? አሁን አልሞተችም እያልከኝ ያለው ከየት ነው ያገኘኸው ነው ያለው? የት ነው ያገኘኸው ትለኛለህ እንዴ? ሞታለች እንዳልሞተች መጽሐፍ ቅዱስ ሲናገር የለ እንዴ? እንዳልሞተች እስቲ የሚናገርበትን ጥቅስ ስጠኝ ጎሽ ወበስ። ለምሳሌ መጽሐፍ ቅዱስ ላይ ቅድስት ድንግል ማርያም እንዳለች አልሞተች የሚል የለም። አይ ሙታለችም የሚል የለም። ግምት አታውራው። አልሞት አንተን አሁን የሆነ ዶክትሪን መስጠት ያመንክ ያለው አንተንና አልሞተችም የሚል ጥቅስ ከየት ነው ያገኘው? ተዋ ሙታለች የሚልም የለም ዳኒ። ስለዚህ እስካሁን በህይወት አለች ማለት ነው? እንዲህ ብዬ ነው ማምነው። እሺ የት ናት አሁን ያለችው? እስራኤል የትም ትኑር ብቻ ግን
እስራኤል ናት ያለች ምን አልሞተችም ብዬ እስራኤል ናት ብያለች። ሀገሯን አለቀ አያውቅም። አሁን በምድር ላይ ማርያም አለች ማለት ነው፣ የጌታ እናት አለች ብዬ ነው ማመኑ የእውነት። አገሯ ግን ማርያም ያው እስራኤል ነበር አይደል? ይሆናል ያው ልትዘዋወርም ስለምትችል ተዘዋውራለች ሌላ ሀገር። ኢትዮጵያም ያው ጣና ጋር መታ ነበረ ምናምን አይደል? እንደሱ ነገር በየሀገሩ እየዞረች ነው ያለችው እስካሁን ማለት ነው። እንግዲህ በምድር ላይ 2000 ምናምን ዓመት አላት ማለት ነው። አሁን 2018 ሆነናል በኢትዮጵያ። እድሜዋ ይሄን ያክል ነው ማለት እንዴ! ኢየሱስን ከመውለዷ በፊት ቢያንስ የ15 ዓመት ቢያንስ 2030 40 ዓመት አካባቢ በእድሜ ያስቆጥራለች ማለት ነው፣ በምድር ላይ ያለች ማለት ነው። ሞተችን ብዬ ስለማመን ሊሆን ይችላል። ጊነስ ወርልድ እንዴት አልመዘገባትም ታዲያ? አይ እኮ መሞቷና ለመሞቷን ወይ ደግሞ ለመኖሯን መጽሐፍ ቅዱስ ላይ ሲጀመር እንደዚህ የና አዳምን የና ሔዋንን ራሱ እኮ እስከዚህን ሰዓት ሞቶ መጽሐፍ ቅዱስ ላይ እስከዚህን ሰዓት ሞቷል ለሚለው መጽሐፍ ላይ የለም። እሱ ስላላነበብክ ነው አለ። ግን የኔ ፖይንት ምንድነው? ስላላነበብክ ነው፣ አለማንበብን የጎዳ አሁን ማርያም አሁን ፎከስ አድርግና ስለ ማርያም እያወራን ስለሆነ ማለት የተጻፈውን እዚህ ላይ ቤዛና ኪዳነ ምሕረት የሚለውን አይቼ እኮ ነው የገባሁት። ስለሱ ብታይቀኝ ጥሩ ነው። ቀደም ተሳስተ ማርያም እንደዛ ናት ስላልከኝ ነው። ማርያም እንደሞተች ላሳይ ከቤተ ክርስቲያን መጽሐፍ ሞታለች የሚል ማርያም ከዛ በኋላ ስብከትም አለ። እሺ ሀሳብ ያለ አንተ ርዕስ ያለህ ምኑ ላይ ነው? ችግር የለም። ምን ላይ ነው ርዕስ? እንደው ማስረጃ ያለ እንድንረዳዳ። ቅድም ስለ መልጃ ምናምን ይጠይቁ መሰለኝ ለመላእክቶች ማስረጃ አለኝ፣ መጽሐፍ ቅዱስ ማስረጃ አለኝ የምትለው ርዕስ የትኛው ነው? ምረጠው። ችግር የለም። ደስ ያለ ለምሳሌ መላእክቶችን ለምኑ መልጃ ለነሱ ወደ እነሱ እንድትለምኑ መጽሐፍ ቅዱሳዊ ያለ እንዴ ምናምን ስትል ሰምቼ ነው የገባሁት። ኦኬ ስለ ቤዛነቷ ስለ ኪዳነ ምሕረቱ ርዕሱ ላይ ሲጀመር ቅድስት ድንግል ማርያም ቤዛ ነች ሲባል ዓለምን ለኛ ስለሞተች ወይ ደግሞ እንደ አምላክነቷ ሆኖ ሳይሆን ቅድስት ድንግል ማርያም ቤዛ ናት፣ የዓለም ቤዛ ናት ስንል ቅዱስ አምላካችን ቅዱስ ኢየሱስ ክርስቶስ ከሷ ስለተወለደ ከስጋዋ ስጋ ከደሟ ደም ስለነሳ የዓለም ቤዛ ናት እንላለን። ምን ያገናኝ? አምላኩና ሳይሆን ምን ያገናኝ? ቆይ አንዴ እና ምንድነው ለምሳሌ አዳም ባጠፋው ጥፋት ከገነት ተባሯል። በእናታችን ቅድስት ድንግል ማርያም ግን መለኮት ከእግዚአብሔር አድሮ ከሷ ስለተወለደ ከሷ የተወለደውም አምላካችን በመስቀል ላይ ተሰቅሎ የሞተልን ከሷ ስለሆነ እሷ የአምላካችን መዳኛ የአምላካችን እናት ስለሆነች ቤዛ ትባላለች። የዓለም ቤዛ ብዬ ነው እኔ የማምነው፣ ግን አምላክ ነች ብዬ አልቀበልም እኮ። ምን አሁን እኮ ይኸውልህ እንትና ዩኒቨርሲቲ የተማረው እንትና አሁን የሆነ ሰው ጠርተልኝ ማለት ነው። እንትና የሆነ አሁን አቢ ሀረማያ ዩኒቨርሲቲ የተማረበት እንትን ዲግሪ ያጠናው ስለ ሶይል ኢንጂነሪንግ ነው። እሱ ፕሬዝዳንታችን ነው ብለህ ነው እያወራኝ ያለው ወዳጄ። ሀረማያ ዩኒቨርሲቲ መማሩ የሆነ ሳብጀክት ማጥናቱ ምናምን አንድ ጉዳይ ነው። ያንን ሳብጀክት አጥንቷል እና አሁን ከምታወራው ፕሬዝዳንት ከመሆን ጋር ግን የሚያገናኘው ነገር የለም። የምንለው በዚህ ምክንያት ነው ትለኛለህ እንዴ? የጌታ እናት መሆኗ ቤዛ ለሰው ልጆች ምትክ እንድትሆን አድርጓታል ወይ ነው ጥያቄ። አላረጋትም። ምን ያገናኘዋል? ኦኬ አሁን ቤዛ እኮ ብላችኋታል እናውቃለን። ለሱ ግን ኤቪደንስ ስጡን ነው እያልን ያለ ነው። የዓለም ቤዛ የተባለችበት መጽሐፍ ቅዱሳዊ ኤቪደንስ መጽሐፍ ቅዱስ ውስጥ የለም። ስለ ሰው ልጆች ኃጢአትና በደል ቤዛ የሆነው ቅዱስ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ራሱንም ለሁሉ ቤዛ አድርጎ የሰጠው እሱ ነው። ይህም በገዛ ዘመኑ ነው። ይሄ መጽሐፍ ቅዱስ ስለ ክርስቶስ ኢየሱስ ቤዛነት ነው የሚናገረው። የእግዚአብሔር ቃል አንድም ቦታ ላይ ማርያም ቤዛ ስለመሆኗ የሚናገርና የሚያወራ ትምህርት የለም። የጌታ እናት መሆኗን እስማማሃለሁ፣ ምንም ጥያቄ የለውም። ክርስቶስ ኢየሱስ
ከማርያም ተወልዷል ወይ? ምንም ጥያቄ የለውም። እቀበላለሁ። ጌታ ከማርያም መወለዱ ማርያምን ግን መድኃኒት አያደርጋትም፣ ቤዛ አያደርጋትም። ምክንያቱም መድኃኒቱ ለዓለም ቤዛ የሆነው ከሷ የተወለደው ኢየሱስ ነው እንጂ እሷ አይደለች። ለሰው ልጆች ኃጢአትና በደል ማርያም በፍጹም መድኃኒት የምትሆንበት መጽሐፍ ቅዱስ ኤቪደንስ የለም። ይሄ ትልቅ ባይዘው ትልቅ ምንፍቅናና አጋንንታዊ ትምህርት የምር ሲሪየስሊ ማለት ነው። ኦኬ ሲሪየስሊ የምልበት ምክንያት ሌላ ለሰው ልጅ ወይ ሙታለች፣ ለሰው ልጅ ተሰቅላለች፣ ሙታ በሶስተኛውም ቀን ተነስታለች ብዬ ሳይሆን ቅዱስ እግዚአብሔርን አምላክ ሰማይና ምድርን የፈጠረ አምላክን በሆዷ ስለተሸከመች ራሱ ቤዛነትን እንድትባል ራሱ ያደርጋል ብዬ ነው አምነው። ግን በምን ምክንያት ነው የሚያደርገው? ለምሳሌ አይ መውለድ መውለድ ቤዛ አያሰኝማ ብራዘር፣ መውለድ ቤዛ አያሰኝም። የወለደችው እናት ነው የሚያሰኘው አይደለም እኮ ዳኒ እኮ ተራ ቢሆን የከበረ ቢሆን አሁንም ቤዛ የሚለው ምትክ ማለት ነው አይደል? የምናስበው ቆይ ለኛ መዳኛ የመጣው በእሷ በኩል አይደል እንዴ ዳኒ? መድኃኒቱ እሱ ነው እንጂ እሷ አይደለችማ። እሷ ባትኖር ግን የምናየው ስጋ የለም። እሷ ባትኖር ሌሎች ሰዎች አሉት ጌታ። ሌሎች ሰዎች የሚባል መጽሐፍ ላይ የለም ዳኒ። እንዴ ኦሬዲ ሀፕን ስላደረገ ነገር ነው የምታወራው። ሀፕን ስላደረገ ነገር አውርተህ እሷ ባትኖር አይባልማ። ሀፕን ያደረገው እሷ ባትኖር አልከኩ። እሷ ባትኖር ሌሎቹ በእሷ በኩል ባይመጣ አልክ። ሺ ኢዝ ናት ዘ ኦንሊ ፐርሰን። እግዚአብሔር ሐሳቡን ለመፈጸም ማርያም የግድ ናት የሚል የመጽሐፍ ቅዱስ ትምህርት የለም። ካለ ታሳየኛል። ማርያም አንድም ቦታ ላይ የእግዚአብሔር ሐሳብ ማርያም ባትኖር ኖሮ ጌታ አይመጣም የሚል ትምህርት መጽሐፍ ቅዱስ ውስጥ የለም። አንተን አስዩም እያደረግህ ሲጀመር እንዲህ ብሎማ አይቀመጥም። ሲጀመር እኮ ግን ምንድነው ካልተቀመጠ አንተ ለምን ታስባለህ? you are thinking ያንን እያሰብክ ነው ያለው። ምክንያቱም በዘመናት መካከል እግዚአብሔር ራሱን ያለ ምስክርነት አልተወም። ሰው ጎደለ ብሎ እግዚአብሔር ሐሳቡን የተወበት ዘመን የለም። ማርያም ጋር ሲመጣ አይቀየርም ወዳጄ። እግዚአብሔር በዘመናት መካከል ማለት ነው ሰው አጥቶ አያውቅም። ምክንያቱም ሰዎች ሙሉ የሚሆኑት ከራሱ ጸጋና ከራሱ ፌቨር የተነሳ ነው። ባይዘው በራሳቸው ሰዎች ሙሉ ሆነው ብቃት ኖሯቸው አይደለም ሐሳቡን ሲፈጽም የነበረው፣ ግን በጎደላቸው ነገር ላይ የራሱን ፌቨርና የራሱን ጸጋ አብስቶላቸው ነው። አብርሃምን ማየት ትችላለህ። አብርሃም ሙሉ ሰው አልነበረም። አብርሃም በስራው በጣም ፍጹም ሰው የምትለው ሰው አይደለም። ኦኬ ከሰራተኛው ጋር የተኛ ሰው ነው። ወራጅ የእግዚአብሔርን ቃል መጠበቅ አቅቶታል። ልትክደው አትችልም። ግን በአብርሃም ውስጥ አብርሃም ፐርፌክት ስለሆነ አይደለም የእግዚአብሔር ሐሳብ በአብርሃም ውስጥ ያለፈው። በአብርሃም ህይወት ውስጥ ግን የእግዚአብሔር ፌቨር ነው፣ የእግዚአብሔር ጸጋ ነበር። አለቀ። በዘመናት መካከል ማለት ነው እግዚአብሔር ፐርፌክት ሆኖ ሰው ያለ ኃጢአት ያለ እንከን ያገኘው ሰው የለም። በዘመናት መካከል ማለት ነው ዳዊት በጣም የተወደደ እንደ ልብ የተባለው ሰው ወታደሩ ሚስት ጋር ያመነዘረ ሰው፣ የሰው ባል ያስገደለ ሰው ነው። ሰለሞን በብዙ ቁባቶችና ሚስቶች የተወጠረ ሰው ነው። አየህ ፐርፌክት መሆናቸውና መልካም መሆናቸው አለ የእግዚአብሔር ሐሳብ ከነሱ ጋር ያስቀጠለ። እግዚአብሔር በምህረት ባለጠጋና ቸር አባት ስለሆነ ነው የእግዚአብሔር ሐሳብ በሰዎች ውስጥ የቀጠለው። አብርሃምን ማየት ትችላለህ፣ አዳምን ማየት ትችላለህ፣ ሔዋንን መመልከት ትችላለህ፣ ሙሴን ማንሳት ትችላለህ። ማን አለ ከአገልጋዮች መካከል በህይወቱ ምንም እንትን የሌለ ድካም የሌለበት የምትለው አለ? እንዴ የለም። በእያንዳንዱ ድካማቸው ላይ የእግዚአብሔር ምህረትና ቸርነት በስቶ ነው ያለፈው። በማርያም ህይወት ውስጥ እግዚአብሔር ማርያምን ፐርፌክት ሆኖ አግኝቷት ነው አይደለም? በሷ ውስጥ የበዛ የእግዚአብሔር ጸጋ ነው እኮ የሚናገረው። መልአኩም ያንን ያለው ጸጋ ይበዛልሽ። ጸጋ በሷ ህይወት ውስጥ በዝቷል። ጸጋ ሞልቷታል። አየህ ጸጋ ማለት አማትችለው ነገር አለ ማለት ነው። በራስ ብቃት የለህም ማለት ነው። ኦኬ ጸጋ የሚመጣው የእግዚአብሔር እርዳታ፣ የእግዚአብሔር እገዛ፣ የእግዚአብሔር ፌቨር ነው። ያ የመጣው ምንድነው? እሱ በራስ ፌቨር፣ በራስ ብቃት፣ በራስ ማንነት መቆም ስለማትችል ነው ጸጋ ያስፈልጋል። በእግዚአብሔር ፊት ሰው ጸጋ ከበዛለት በራሱ መቆም አልቻለም ነበረ። መልእክቱ እሱ ነው። በማርያም ህይወት ውስጥ ጸጋ በዝቷል ካልከኝ ጸጋ ማርያም የምትመካበት ነገር አይደለም። የራሱ አይደለማ። ስለ ጎድላት ነው ጸጋ የሰጣት እግዚአብሔር። ኦኬ ስላነሳት ነው እግዚአብሔር ፌቨር ያደረገላት። በራሷ ማንነት ብቃትና ፌቨር አግኝታ የቆመች አይደለችም ማርያም። ማንንም ቢሆን አይ ምን ጎድሏት ነው እሱን እግዚአብሔር ነው የምጠይቀው ምን እንደጎደላት። ግን ጸጋ በዝቶላታል። ፖይንቱ ጸጋ ከጌታ ዘንድ ያስፈልጋት ነበር። ፌቨር እግዚአብሔር አድርጎላት ነው በሷ። ዳንዬ ጸጋ ሁልጊዜ ከአንተ ዘንድ የሚመጣ አይደለም።
ቅድስት ድንግል ማርያም በሕይወቷ ኃጢአትን አልሰራችም። ማስረጃ እስቲ ኃጢአትን አለመስራቷ በሕይወት ዘመን ብጽዕት ናት ይላል። ብጽዕና ማለት ኃጢአት አለመስራት ማለት አይደል? አይ ችግር የለውም። ስለሱ ኃጢአትን ሰርታለች እኮ የሚል የለም ግዴታ። ያው አንተ ነህ እየወሰድክ ያለው አልሰራችም የምትለው አንተ ነህ። መጽሐፍ ቅዱስ ግን ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎሎታል ነው የሚለው። ሰው ሆኖ ኃጢአት ያልሰራ ያልበደለ ሰው አለ የሚል የመጽሐፍ ቅዱስ ትምህርት የለም። አይዘው እኔ እሱ ነው ማርያምን ያካትታል ብዬ አላምንም። አንተ አለማመን ነው። ካላመንክ ማስረጃ መስጠት ያለብህ አንተ ነህ። ሁሉን አለ ማርያም ግን ኤክሴፕት ማርያም ብለህ እያሰብክ ያለው አንተ ነህ። ኤክሴፕት ማርያም እንድንል ማስረጃ አስተን እንላለን እኛ ጴንጤዎች ነን። ለምሳሌ ዳኒ ቅድስት ድንግል ማርያም ክርስቶስን ከመውለዷ በፊት ነው ከወለደች በኋላ ነው ኃጢአትን ሰርታለች ለምታምነው አንተ ወዳጄ? አየህ አንተ ነህ አሁን ኃጢአት አልሰራችም የምትለው መጽሐፉ። አንተ ከሰማ ስማ ብራዘር፣ ያንተ እኮ ዶክትሪን ነው። እኔ ለአንተ ዶክትሪን ማስረጃ ማቅረብ የለብኝም። እኔ መጽሐፍ ቅዱስን የማነበው በሙላት ነው። መጽሐፍ ቅዱስ ምን ብሎ ይናገራል? ሁሉ ኃጢአት ሰርቷል የእግዚአብሔርን ክብር ጎሎታል ይላል። ስለዚህ ኃጢአት ያልሰራ የእግዚአብሔር ክብር ያልጎደለው ሰው አለ ብዬ አላምንም። ኢቭን የራስ የቤተክርስቲያን አባቶች ማርያም ይሄ የመታየት የትዕቢት ምን አይነት መንፈስ እንደነበረባት ቃና ዘገሊላ ምዕራፍ 2ን ጠቅሰው በደንብ ብዙ ሰዎች ያወራሉ። ብዙ ሰዎች ማለት ለመታየት ትፈልግ ነበረ ብለው የራስ የቤተክርስቲያን አባቶች ራሱ ኮት አድርገዋል። ይሄ ኃጢአት ነው፣ በደል ነው በራሱ መታየት ምናምን የበላይ እንደዚህ አይነት ስሜቶችን ሪፍሌክት ማድረግ በራሱ ትዕቢት እንትን ነው፣ ኃጢአት በደል። እኔ ሲጀመር ይሄን ትምህርትም አልሰማሁትም። አንተ አለመስማት አለም ብራዘር፣ ችግሩ ሲጀመር አባቶች በአንተ አይምሮ ውስጥ ነው እየሄድክ ያለው እኮ። ችግሩ እሱ እኮ አንድ ሰው ችግሩ ማርያምን እንደዚህ ብሎ ቆይ ዳኒ፣ ለምሳሌ በቃና ዘገሊላ ወይን እኮ የላቸውም ማለት ለመታየት አሰበች ብለው እኔ ማንም ማለት እንትን ጊዜ ገና አልደረሰም ይላል። እሷ ግን በደምብ ስማኝ፣ ጊዜ ገና አልደረሰም ይላል። እሷ ግን ምን ታስብ ነበረ? ለመታየትና ለእንትን ለማለት ትፈልግ ነበረ። ልጇ እንዲህ ያደረገ ሊባል ትፈልግ ነበር ብለው የኤርሊ ቸርች ፋዘርስ ተርጉመውታል። ማን ነው እንዲህ የሚተረጉመው? እሺ አይም ሶሪ ጋይስ አይም ሶሪ። ስለዚህ አሁን አይደለችም ኃጢአት አልሰራችም የሚል ሰው ነው ማስረጃ ማቅረብ ያለበት። ኦኬ መጽሐፍ ቅዱስ ላይ ኃጢአት ያልሰራ ያልበደለ ብሎ የሚያሳየን ጌታችን ኢየሱስ ክርስቶስን ብቻ ነው። በነገር ሁሉ እንደኛ ተፈትኖ ኃጢአት እንከን ያልተገኘበት ጌታችን ኢየሱስ ክርስቶስ ብቻ ነው። ሌላ አካል አለ የሚል ሰው ካለ ማስረጃ ማቅረብ ያለበት እሱ ነው። ኦኬ ምንም ኃጢአት የለባትም አልበደለችም ምናምን የምትል ከሆነ መጽሐፉ ይመስክርላት፣ አንተ አይደለም የምትመሰክረው። ኦኬ አንተ መስክረህ አይደለም የማርያምን የምታወራው ማለት ነው። መጽሐፉ ምንም ኃጢአት አልሰራችም ምንም አልበደለችም ምናምን ካለ ነው እኛ የምንቀበለው። ግን ሁላችን ኃጢአት እንደሰራን እንደበደልን መጽሐፉ ስለሚናገር ያንን ነው የምንቀበለው እንደ ክርስቲያን። እሱን ነው የምናምነውና ስለዚህ አሁን ማስረጃ ካለ ስጠኝ፣ ከሌለ ግን ያው ማስረጃ ለመኖሩ ራሱ ለምታወራው ነገር እኔ ግን ትክክል እንዳልሆነ ማሳያ አንድ ማስተዋል ያለብህ ነገር ማለት ነው ዳኒ፣ አንድ ማስተዋል ያለብህ ነገር ግዴታ መጽሐፍ ቅዱስ ላይ ማርያም እንደዚህ ያላረገችም እንደዚህ የሚል ስጠኝ ከማለት በላይ ቅድስት ድንግል ማርያም ሲጀመርም በህይወቷ ኃጢአትን አልሰራችም ብዬ ነው። ምክንያቱም ኃጢአት ሰርታለች ቢሆን ማስረጃ ነው። ማስረጃ ቆይ ስማኝ፣ ማስረጃ አንተ እግዚአብሔር ነህ አንዴ ስማኝ። ቆይ ኖ እንደዚሁ እንዳምነህ ማለት ነው እግዚአብሔር ነህ አንተ ትላለህ አይደል? እግዚአብሔር ነህ ልጨርስና ታወራለህ። እኔ ሲጀመር መጽሐፍ ላይ እንዲያምጣልኝ እኔ ጥላቻችሁ እስከ እሷ ላይ ምን እንዳላችሁ ብቻ እኔ በጣም ነው የሚገርምኝ ማለት ነው። ግን ምንድነው ኃጢአተኛ ብትሆን ራሱ ቅዱስ እግዚአብሔር ከሷ አይወለድም ነበር። ኃጢአተኛ ነች ብዬ በአምን ራሱ ማለት ነው። ምክንያቱም ከሷ የተወለደው ሰማይና ምድርን የፈጠረ አምላክ ነው። ይሄን አስቤ ኃጢአተኛ ነች ብል ራሱ በጣም ነውር ነው የሚሆንብኝ ማለት ነው። ግን ግዴታ መጽሐፍ ቅዱስ ላይ ይሄን አሳየኝ ማለት እኔ ብቻ አላቅም። ያው አመሰግናለሁ እስካሁን የነበረን ቆይታ። ችግሩ ምንድነው? አየህ አእምሮ ውስጥ መጽሐፍ ቅዱስ ውስጥ የሌለች ማርያም ምልህ ለዚህ ነው ስንነሳ የነገርኩህ ይሄ ነው። መጽሐፍ ቅዱስ ውስጥ የለችም። አሁን የምታወራት ማርያም መጽሐፍ ቅዱስ ውስጥ የለችም። ኦኬ የጌታ እናት ስለሆነች ተብሎ ዶክትሪን አይመሰረትም።
ኦኬ። ምክንያቱም መጽሐፉ በግልጽ እንደሚናገረው ሁሉ ኃጢአትን ሰርቷል የእግዚአብሔርን ክብር ጎሎታል ነው የሚለው። ስለዚህ ማርያም ኃጢአት እንዳለ መስራቷና አለመበደሏን የሚናገር አንድ ጥቅስ የለም። አንድ ጥቅስ ማለት የለም። ኦኬ። ሰው ሆኖ ኃጢአት ያልሰራና ያልበደለ ቆይ ዳኒ በደላለች የሚለውን አታምንም አንተ። በደላለች የሚለውን አልተቀመጠም። አልበደለችም የሚለውን አሳይኝ ብለህ ሁሉ ኃጢአት ሰርቷል የእግዚአብሔርም ክብር ጎሎታል እኮ ይላል መጽሐፉ። ሁሉ ውስጥ ማርያም ሁሉ ናት። ኤክሴፕት ማርያም አልተባለም። ኃጢአት ካለ መስራት አንጻር የተነገረው ስለ ክርስቶስ ኢየሱስ ብቻ ነው። እንደኛ በሁሉ ነገር ተፈትኗል ከኃጢአት በስተቀር ማለት ነው። ሌላ ማስረጃ የለም። ስለ ማርያም ኃጢአት አለ መስራቷ አንተ እኮ በግምት ነው የምታወራው። በግምት ደግሞ ዶክትሪን አይመሰረትም። አየህ አሁን ቅድም የተናገርከው አንድ ሐሳብ አለ። እናንተ ማርያምን ትጠሏታላችሁ አልክ። ውሸት ነው። ከማርያም ጋር ምንም ጥል የለንም። ጴንጤ ሆኖ ማርያምን የሚጠላ የለም። ግን ብንወዳትም ከእግዚአብሔር ቃል ግን አትበልጥብንም እኮ ኦኬ። እንዲማ እኮ ይባላል። ማርያምን እኮ እንወዳታለን፣ ግን እኮ የምትለዋ ነገር በጣም እንትን እኛ ሲጀመር ማርያምን እንደዚህ ስንላት የምናመልካት ምናምን ብዙ ነገር ነው የሚባለው። ግን ምንድነው ሲጀመር ቅድስት ድንግል ማርያም አምላካችንን ታመልካታለህ። እኔ በማስረጃ አሳያለሁ አይደል? እስቲ ማስረጃ ሳይ። እሺ አሳይ። ለምሳሌ ወደ ማርያም ጸልያለህ አይደል? እርጂኝ ብለህ አግዢኝ ብለህ አይደል? እርጂኝ አግዢኝ ብለህ ወደ ማርያም ጸልያለህ አይደል? እርጂኝ አግዢኝ ከየት አመጣው እንደሚል አትልም ካላልክማ ችግር የለም። ግን አሳያለሁ በለኝና አልልም በለኝና ከዛ እኔ በማስረጃ አሳያለሁ ለምትል አሳያለሁ። እርጂኝ አግዢኝ ሳይሆን እርጂኝ አግዢኝ ብለህ እንደምትጸልይ አሳያለሁ አልኩ። የማስረጃ አለኝ። እንጤኔ ሳወራ በማስረጃ ነው የማወራው። አልልም በለኝና ልግለጥና ላሳይ አይደለም። እርጂኝ አግዢኝ ሳይሆን አሁን ለምሳሌ እርጂኝ አግዢኝ ብለህ ወደ ማርያም ጸልያለህ ወይስ ስማኝ ፖይንቱን እንትን ልበልህ እንዲህ ከማለት በላይ ጥያቄ ይሄ ነው። ማርያም እርጂኝና አግዢኝ ብለህ ጸልያለህ ወይስ አትጸልይም? አቢ ጥያቄው እሱ ነው። አይ አልጸልይም ስትለኝ በማስረጃ አሳያለሁ። አይ ሲጀመር ከየት ነው የምታሳየው? ከቤተ ክርስቲያን መጽሐፍ ከቤተ ክርስቲያን እስቲ ምን የሚል መጽሐፍ? ድርሳነ አርጋኑ የቤተ ክርስቲያን መጽሐፍ እስቲ ምን ይላል? አሳየኝ እኮ አልልም በለኝና ነው ከዛ ወዲያ እርጂኝ አግዢኝ የምለው በሷ እንትን ሳይሆን በእግዚአብሔር በቃ የምለው ካልክ እየተላለ ማለት ነው። ስለዚህ ስለማለት ነው የምናወራው ማለት ነው። ስማኛ እኮ አልልም አይባልማ ትላለህ። እምለው ካልከኝ ኦልሬዲ ከኔ ሐሳብ ጋር ተስማምተሃል ማለት ነው። እኔም እያልኩኝ ያለው ትላለህ ነው እያልኩኝ ያለው። ቆይ አንዴ ለምሳሌ መልጃ ነው እኮ ትላለህ። ዋናው አግዢኝና እርጂኝ ትላለህ፣ ጠብቂኝ ትላለህ ካልክ ስለማለት ከኔ ጋር ተስማምተህ ነው የምንሄደው። አልልም አትበለኛ። በራስ አንደበት እያልክ ሆነ ያለው ወዳጅ እላለሁ። በቃ ትላለህ። መጽሐፍ ቅዱስን ግለጥና አንድን ቅዱስ በሰማይ ላለ ቅዱስ እርዳኝ አግዘኝ ብሎ የጸለየ ሰው ከእግዚአብሔር ቃል ማስረጃ ሰው እሺ ቆይ አንዴ እኔን ደግሞ ስማኝሽ። አይ አፍጥነው ማስረጃ እንድሰማ ማስረጃ። ቆይ ስማኛ ዳኒ፣ ስማኝ ዳኒ። ለምሳሌ እዚህ ምድር ላይ እኛም የሚደረገውን ነገር መላእክቶች ቅዱሳኖች ያሉ ብዬ ነው ማምነው ነኝ። አንተ አትመን። ግን ምንድነው ግዴታ መጽሐፍ ቅዱስ ላይ አንድ ሰው ወይ ደግሞ ሰዎች ወደ መልአክ ወይ ደግሞ በማርያም አግዢኝ እርጂኝ ብሎ የለመነ መጽሐፍ ላይ አሳየኝ ካልከኝ እንዲህ ብሎ የለም። ግን ምንድነው ለምሳሌ ቅዱስ ሚካኤል በዘካርያስ ምዕራፍ 1 ቁጥር 12 ላይ እስከ የእስራኤልን ሕዝብ ነው መሰለኝ 70 ዓመት ያሰርካቸውን እስከ መች ነው ማትመራቸው ብሎ ቅዱስ እግዚአብሔርን ሲጠይቀው እናያለን። እኔ አሁን ለጠየቁት ምንድነው አየህ፣ ስማኝ አንተ ልመጣልህ ነው እኮ ግዴታ መጽሐፍ ላይ ቃል በቃል ነው አንተ የጠየቅኩ ሌላ ብራዘር
ስም ማን ነው ስለ የጫማ ቁጥርን ነው እየነገርከኝ ያለው። ኧረ እባክህ ጌታ 40 ቁጥር ጫማ የጫማ ቁጥርን ነው እየነገርከኝ። እኔ ጠየቁ አሁን መልአኩን እርዳኝ አግዘኝ ብሎ የጠየቀው ህዝብ አለ ወይ ነው ጥያቄ። ምህረትን አስገኝልኝ ብሎ የጠየቀው ህዝብ አለ እኮ በቃ የለም። እሱ ከሰማ ራሱ በቂ እኮ ነው። አንተ ግን እየጠየቅን ያለው ዛት ኢዝ ዘ ቤዚክ ፕሮብሌም። አንተ እየጠየቅን ያለው መጽሐፍ ቅዱስ ላይ ግን አሳየኝ ይባላል እንዴ? ከየእምነት መጽሐፍ ቅዱስ እንዳልሆነ እንድታየው ነው። አየው የለ ዝም ብለህ በግምትና በይሆናል ነው እየሞከርክ ያለው። እምነት ደግሞ በግምትና በይሆናል አይሆን። ክርስቲያን አይደለም። ክርስቲያን እምነቱን የሚመሰርተው በእግዚአብሔር ቃል ካለዛ የሰው ስም ጀመር። ቆይ እኔ ዳንኤል የሚገርመኝ ነገር ማለት ነው ቅዱሳኖች አያማልዱም ማርያም አታማልድም ብላችሁ እኔ ፓስተሩ ሲያማልድ ነው የምናየው። ጌታ ሆይ ለዚህ ሴትዮ እንደዚህ ያደርግላት። ይሄ ራሱ ከቅዱሳኖች መልጃ ይበልጣል። ትእዛዝ እኮ ነው የራሱ። ግን ምንድነው አይናችሁ ስላለው ከሌለህ ደግሞ ይሄን አስረዳሃለሁ። ጨረስክ? ቅድም እዚህ አትረዳኝ። እኔ እኮ ጨረስኩ። አንተ ጀመር ቃል በቃል አምጣልኝ ነው የምትለው። ግን መጽሐፍ ቅዱስን ዳይሬክት አይተረጎምም ሲጀመር ማለት ነው። ዳይሬክት ደግሞ ይሄን አምጣልኝ አይባልም። በስላሴ ታምናለህ፣ ግን ስላሴ የሚል መጽሐፍ ቅዱስ ላይ የለም ቃል በቃል። ግን አብ ወልድ መንፈስ ቅዱስ ስላሴ እንደሆኑ ስለምታምን ነው። ዳይሬክት ግን አማይገናኝ። እኔ አሁን ትምህርት ነው የጠየቅኩ የስላሴ ቃሉ ነው የሌለው። ትምህርቱ ግን ችግር የለውም። ትምህርቱ ቃል በቃል ነው አምጣልኝ እያልክ ያለው አንተ። አዎ እኮ ትምህርቱን አሳየኝ። የለም ትምህርት ወደ ፍጡር ጸልዩ የሚል ትምህርት የለም። ወደ መልአኩ እኮ ወደ መልአኩ የጸለየ ሰው የለማ። that's a basic problem እኮ ትምህርቱ ቃል በቃል ልምምዱ ራሱ ካለ አሳየኝ ነው። መቼ ሰማ የሚላል እንዴ? የለም። ወደ እሱ ጸለየ የሚልም የለም። ከህዝቡ ሰማውኝም ማለት ሳይሰማ ነው እግዚአብሔርን የጠየቀው መልአኩ። አንተ ነህ እንደዛ እያወራ ያለው። አዎ እየጠየቀ ያለው ጥያቄ ነው። ስለምን ነው ብሎ ነው ጥያቄን ያቀረበው። ባይዘው እሱ ደግሞ ኢቭን ራእይ ነው እያየ ያለው። ዶንት ፎርጌት ራእይ ነው እየተመለከተ ያለው። ችግሩ ምን መሰለ? አሁን እኔ በእናንተ ላይ አልፈርድም። ኦኬ ቤተክርስቲያናችሁ ማስረጃ ስለሌላት በእንደዚህ አይነት ነገር ላይ ነው ለመቆም እየሞከረች ያለው፣ በግምት ማለት ነው። ኦኬ እኔ አሁን ይኸውልህ ከኛ ይልቅ እናንተ ማርያምን ትጠሏታላችሁ ማለት ምን ማለት መሰለ? መጽሐፍ ቅዱስ ውስጥ ያለችውን የጌታን እናት አንተ ትጠላታለህ። ለምሳሌ እኔ የጌታ እናት ብዬ ማምናት ጸሎቴንም ባትሰማኝ ይወዳታል። ጸሎት መስማት የለባትም እኔ እንደወዳት። የጭንቅ ቀን አዳራሽ መሆን አይጠበቅባትም እኔ እንደወዳት። አየህ መጽሐፍ ቅዱስ ውስጥ ያለችው ማርያም አሁን በዚህ ሰዓት በምድር ላይ ላሉ ሰዎች የጭንቅ ቀን ደራሽ አይደለችም፣ ጸሎት ሰሚ አይደለችም። አየህ ስዕል የላትም፣ አልሰግድላትም፣ አልዘምርላትም። ይሄንን ሁሉ ባላደርግም እንደዚህ የምትቀበለኝ ይሄንን ሁሉ ነገር የምትቀበለኝ ባትሆንም የጌታ እናት ናት፣ እወዳታለሁ። የእምነት እናት ናት፣ አከብራታለሁ። አየህ በእምነቷ በዘመኗ ጌታዋን አክብራለች፣ አገልግላ አልፋለች፣ አንቀላፍታለች። አየህ ይህችን እናት ሪስፔክት አረጋታለሁ። ከሞት መነሳት የለባትም የጌታ እናት፣ ማረግ አይጠበቅባትም የጌታ እናት። አየህ መጽሐፍ ቅዱስ ውስጥ የሌለችው ልዩ ፍጡር መሳል አይጠበቅብኝም። ከፍጡራም በላይ ከፈጣሪ በታች አድርጌ ማርያምን ማስቀመጥ አይጠበቅብኝም። አየህ አሁን ቤተክርስቲያን ውስጥ ያለችው ማርያም በእግዚአብሔር ቃል ውስጥ የማትታወቅ ማርያም ናት። እሷን ማርያም አልተቀበልንም ማለት የጌታን እናት አልተቀበልንም ማለት አይደለም። አይገናኙም። አየህ ያልተቀበልነው ኦርቶዶክስና ካቶሊክ ያዘጋጀቻትን ማርያምን ነው። እሷን አንቀበላትም። ለምን? ቅዱስ በሆነው በእግዚአብሔር ቃል ውስጥ ስለሌለች። ቅዱስ በሆነው በእግዚአብሔር ቃል ውስጥ የሌለችውን ማርያም ተቀበሉ አትበሉን። አየህ የለችም እሷ ማርያም። የሌለን ማርያም አክብሩ አትበሉን። ብራዘር የሌለችን ማርያም ልናከብር አልተጠራንም። ኦኬ ምንም አያገናኘው። እኛ ጉዳያችን ጥላችን ቤተክርስቲያናችሁ ከፈጠረቻቸው ማርያም ጋር ነው። ኦኬ እሷን ማርያም ተቀበሉ አትበሉን ነው አርጊውመንቱ፣ እሱ ነው። እሷ ማርያም በእግዚአብሔር ቃል ውስጥ ስለሌለች ማለት ነው። ስለሌለች እና የሌለችን ማርያም እንድንቀበል አታድርጉን ብራዘርስ። የለችም እሷ ማርያም። ከየት እናገኛት ብራዘር? የለችም። አሁን ያረገች ማርያም መጽሐፍ ቅዱስ ውስጥ የለችም። ከሙታን የተነሳች ማርያም በእግዚአብሔር ቃል ውስጥ የለችም። ጸሎት የምትሰማ ማርያም የለችም በእግዚአብሔር ቃል። ሰውን የምትረዳ የምታግዝ፣ በየቀኑ ጸሎትና ልመና የምትቀበል እንደ እግዚአብሔር የሆነች ማርያም በሰማይ የለችም። በሁሉ ስፍራ ላይ የምትገኝ ማርያም የለችም። ካለች በቂ ነው ዳኒ። እኛ ጋር ካለች በቂ ነው።
ችግር እሱን እኮ ነው እያወራን ያለ ነው። በአእምሮአችሁን የፈጠራችኋት የእግዚአብሔር ቃል አይደለም ማርያም። ትክክል። እሱ ነው የምንለው። ለራሳችሁ አምላክ ነው የፈጠራችሁት። በፊታችሁ የምትሄድ የምትመላለስ ማርያም ነው የሳላችሁት። ልክ አሁን ሙሴ ቀረ አይደል? በቃ አሁን ና በፊታችን የሚሄድ ከእስራኤል ከግብጽ ምድር ያወጣን እሱን አምላክ ሪፕሬዘንት የሚያደርግ የሆነ ከወርቅ ምናምን ሰጣለን ስራልን እንደተባለው ማለት ነው። ብራዘር ልክ እንደዛ ነው እያዘጋጃችሁ ያላችሁት። ከፊታችሁ የምትሄድ የመጽሐፍ ቅዱስ ውስጥ ያለችውን ዓለም እየፈለጋችሁ ያላችሁት የጌታ እናት ያልሆነች ዩኒክ ማርያም በቤተ ክርስቲያናችሁ ውስጥ ተፈጥራለች። ጸሎት ልመና የምትቀበል የምትረዳ የምታግዝ ሰውን ከሲኦል የምታወጣ ሲኦል የምትከት እንዲህ አይነት ማርያም የጌታ ማርያም የለች። ትውልድ ሁሉ ብጽዕት ይሉኛል ብላለች። ትውልድ ሁሉ ምን ያገናኛል? አንተ ግን እዚህ አዎ እላታለሁ ብጽዕት ናት። እኔ መሰክራለሁ ብጽዕት ናት። አይደለም አንዳንድ ጴንጤዎች ምን ሴት እሷ እኮ እንደኛው ነች እንደዚህ ነች እንደዚህ የሚሉ አሉ። ግን ክብሯን ብጽዕት የተባለችው ግን ማርያም ብቻ አይደለችም። እኛም ስለኔ ብጽዕና ኢየሱስ ክርስቶስ እዚህ ስላለ ዳኒ ይሄ ነው እኮ ችግር። እሷ እንደዚህ ተብላለች። አይ እሷ ብቻ እኮ አይደለችም የምትለው ነገር ኦፍ ኮርስ የስ ብቻዋን ከተባለች አሳየኛ። አየህ ጌታ ስለኔም ብጽዕና መስክሮልኛል። እሱን የሚያስታረቁ ሰዎች ብፁዓን ናቸው ማለት ጌታ የተናገረው። ድሆች ማለት በመንፈስ ድሆች የሆኑ እግዚአብሔርን የሚጠሙ ሰዎች ብፁዓን ናቸው። ግን የጌታ ቃል ነው። ብጽዕት ይሏል አንተ ብፁዕ ነኝ ጌታ እኮ ነው የመሰከረው። ኦፍ ኮርስ ብጽዕና ለምን አይናገርም? ጌታ ብፁዕ ነህ ካለኝ ትውልዱን እኔንም ብፁዕ ነኝ ይለኛል። ማርያምም ብጽዕናዋን ይናገራል። አዎ ስላመነች እኮ ባይዘው ስላመነች ነው ማርያም ብጽዕት የተባለችው። እና እኔ ይኸውልህ ስለሷ ክብሯን እኛ ክብሯን ከፍ ስላደረግነው ስለወደድናት ስላከበርናት ደግሞ ስግደት ማለት አምልኮ አይደለም። ይሄን ታውቅልኝ ደስ ይለኛል ነው። እሺ ይሄው ለዚህም ጥቅስ ካለ ልስጥ አለ። በሰማይ ላሉ አካላቶች የሰገደ ሰው ማስረጃ ነው በእግዚአብሔር። እሺ ለምሳሌ መጽሐፍ ቅዱስ ላይ ማለት ነው ሩት ለቦይስ ሰግድ እናያለን። መጽሐፍ ቅዱስ ቦይስ በሰማይ ነው እንዴ ያለው? አይ በሰማይ አላልኩም እኮ ሰማይ ላይ ነው። ጥያቄ እሱ ነው ጥያቄ። እሺ ዘፍጥረት 19 ላይ መሰለኝ ቁጥር 1 ላይ አብርሃም ለመልአኩ ሲሰግድ እናያለን። እሺ መልአኩ በሰማይ ነው ያለው? አብርሃም ሰገደ ለመልአኩ በሰማይ? እንደዚህ አይነት ሐሳብ ነው ያለው? እንዴት በሰማይ ስትል እኮ ምንም በሰማይ ስግደት ሁሉ አምልኮ ነው እንዳልሆነ እኮ ነው እያሳየሁት ያለሁት። መጽሐፍ አምልኮ እኔ አልጠየቅኩም። እሱ የጠየቅኩት ጥያቄ ምንድነው? አንተ የምታረገውን አሁን ማርያም በሰማይ ናት አይደል ያለችው? በሰማይ ላለ አካል ስገድ የሚል ማስረጃ ስጤ ነው እያልኩኝ ያለው። መደበቅ ያስፈልጋል። በሰማይ አይደለም እኮ እኔ እኮ ስግደት ሁሉ አምልኮ አይደለም ነው እኔ አልጠየቅኩም። እኔ የጠየቅኩት ጥያቄ ምንድነው? አንተ የምታረገውን ልምምድ ነው የጠየቅኩት። አንተ የምታረገውን ልምምድ መጽሐፍ ቅዱስ ያርግልኝ። በሰማይ ላለ ፍጥረት የሰገደ ሰው ያከበረ ሰው ያመለከ ሰው ከእግዚአብሔር ቃል አሳይ። አንተ ነህ እኮ ዘፈር። እኔ በሰማይ ማንን ነው በሰማይ ነው ያለው አልኩ። ማርያም ናት። ታዲያ በምድር ናት እንዴ ማለት? በሰማይ ነው አልኩ እንዴ? እኔ ቅድም እኮ ነገር ነበር መጀመሪያ ጨርሼልህ ነበር። አልሞተችም ብዬ ማርያም በምድር ናት። እንደዛ ነው የምታስበው? ማርያም በምድር ናት አልሞተችም ብዬ እኮ ነግሬሃለሁ። አንተና ኦርቶዶክስ ግን እንደሱ አታምንማ ብራዘር። አንተ እኮ የራስህ አሁን ችግሩ ምንድነው? ኢቭን የራስህ ቤተክርስቲያን ነው የመሰረተው ማለት ራስ ዩኒክ ቨርዥን ነው ያለ ደግሞ ብራዘር። ቤተክርስቲያን እኮ ማርያም እኔ መጽሐፍ ላይ ሞታለች የሚለውን ባላየው ሞታለች ብዬ ስለማላምን አለች ብዬ ነው ማምነው ማለት ነው እኮ። መኖሯን እኮ እሺ የምታምነው መኖሯን በምን አወቅሽ? ሲምፕል አድርገ መኖሯን በምን አወቅ? ያው በቃ መጽሐፍ ቅዱሳዊ ስለሆነች ስላለ መጽሐፍ ቅዱስ አሁንም አለች ይላል። አሁንም አለች ይላል ወይ? አሁንም አለች ሳይሆን ስለሷ ስለተጻፈ፣ ምክንያቱም ሞታለች ብሎ መጽሐፍም ስላላስቀመጠ ሞታለች ብዬ አላምንማ። መኖሯን ያው ላስቆጥር። እሺ ችግር የለም። ስንት ቦታ ጳውሎስ ሞቷል? አሁን በህይወት አለ ጳውሎስ በህይወት አለ? እኔ አላውቅም። የማርያምን በህይወት መኖር ታውቃለህ? አሁን መኖሯን
አለመሞቷን ስለማውቅ ያው ኑራ አለች ብዬ ነው ማለት አለመሞቷን መጽሐፍ ስላላስቀመጠው አለች ብዬ ነው። ጳውሎስስ እማምነው ማለት ነው። ጳውሎስን ስላላየሁት መጽሐፍ ላይ እንደዚህ ሞቷልም አልሞተምም ስላላየው እኔ የማርያምን መቼ አየህና? አሁን ጳውሎስ መኖሩን ራሱ አያውቅም ወዳጃችን አቢ። ጳውሎስ ስለመኖሩም አያውቅም። እኔ ኖረ ታዲያ እኮ ለኔ ምንም የሚፈጥረው ነገር የለም እኮ ዳኒ። እሱ ሌላ ጉዳይ ነው። አሁን እሱ እኮ ልንመጣ ነው። አሁን ጳውሎስ ይኑር አይኑር አታውቅም ምናምን ትላለህ እንዴ? ታዲያ አላውቅም። አሁን ጳውሎስ ይኑር አይኑር አያውቅም ምንም እኮ እሱ ለኔ ምን እንትን ይለዋል ታዲያ? ሞተ ኖረ። ሐዋርያው ዮሐንስስ አይ ስለሱ ተው በቃ እኮ አሁን እኮ ስለማርያም እያወራን ያለነው። እሺ ሉቃስስ? እነሱ አላነበብኩትም። ማርያም አሁን ድረስ መኖሯን ከየት ነው ያነበብከው? ንገረኝ። ነገርኩህ እኮ ሙታለች ብሎ መጽሐፍ ስላላስቀመጠ ከየት ነው ያነበብከው? መኖሯን የጠየቅኩህ ብራዘር። አሁንም መሞቷ ጋር አትደበቅ። መኖሯን ከየት ነው ያነበብከው ነው ያልኩህ። አሁን ለምሳሌ ቅዱስ ኢየሱስ ክርስቶስን ስትወልድ መኖሯን መጽሐፍ ስላስቀመጠ በቃ በዛው ሂደት እየኖረች ነው ብዬ ነው። ግዴታ አለች የሚል መጽሐፍ ላይ ማግኘት የለብኝም። በአንተ አይምሮ አሁን መሞታቸው ያልተጻፈላቸው ሰዎች ሁሉ አሁን በምድር አሉ ብለህ ነው እያሰብክ ያለው? yes ጳውሎስ አሁን በምድር ላይ ያለ ማለት ነው? አልሞተም ከተባለ መጽሐፍ ላይ መሞቱ አልተጻፈም። ስለዚህ ጳውሎስ አሁን በምድር ላይ ያለ ማለት ነው? አዎ። ስለዚህ አሁን ጳውሎስ የሚባል ሐዋርያ በምድር ላይ ያለ ማለት ነው? ማን? ጳውሎስ የሚባል ሐዋርያ አሁን በምድር ላይ ያለ ማለት ነው? መጽሐፍ ቅዱስ ላይ አልሞተም የሚል አይታል? አሁን እኔ ስላንተ እምነት ነው እኔን ማስረጃ አትጠይቀኝ። አሁን ስላንተ እምነት ነው እያወራን አይደል? አይ ሙቷል ያንተን እምነት ነው። አሁን እኔ ያንተን እምነት ነው የማውቀው። ያንተ ስላንተ ነው እያወራኝ ያለው አልኩህ እኮ እኔ ስለሱ መሞትና መኖሩ ምንም እንትን የሚለኝ ነገር የለም አልኩህ እኮ። አላውቅም ስለሱ እኮ ዳንኤል ምን ሆነህ ነው ማለት? ጳውሎስ የጌታ ሐዋርያ ስለሱ አላነበብኩም አልኩህ እኮ ስለሱ መሞቱና ለመሞቱ አልመኖሩን ስላነበብኩ ያው ስላላነበብኩ ምንም እንትን አይለኝም እያልኩ ነው። የማርያምን እኮ መሞት አላነበብኩም። ማርያም በህይወት አሁን ድረስ ስለመኖሯ እኮ አላነበብኩም። ገመትክ? አልገመትኩም። ያው መጽሐፍ ቅዱስ ላይ ካልገመትክ አሁን ድረስ በእድሜ ማርያም እንደማትሞት የተናገረበት ቤት ቦታ ላይ ነው ያገኘው። እንግዲያውስ የለም እኮ ማርያም አሁን ድረስ እንደማትሞት ማስረጃ ከየት ነው ያገኘው? አሁን እኮ ወደፊት እኮ ልትሞት ትችላለች፣ ግን አሁን አለች ብዬ ነው የማምነው ነው እኮ። ያንተ እምነት ነው። የት እንዳለች አታውቅም። አየህ፣ ለዚህ ነው ቤተክርስቲያን እስራኤል ትሁን ኢየሩሳሌም ትሁን አላውቅም እኮ እሱ ነው። አየው ምን መሰለህ፣ ግን ማርያም ነው። ቆይ አንዴ ወዳጅ የማርያምን መኖር የማርያምን ሙሉ ቤተክርስቲያናችሁ የሰጠቻችሁ ዶክትሪን ስሜት ላይ ብቻ የተመረኮዘ ነው ያደረገች። ኦኬ፣ ስሜት ላይ ነው ያለው። በእግዚአብሔር ቃል ውስጥ ያለ ትምህርት አይደለም የማርያም ጉዳይ። አሁን እንዲህ ብታምን እኔ አልፈርድብህም። ለምን ቤተክርስቲያን ውስጥ ያለችው ማርያም በዚህ ደረጃ ላይ የተቀመጠች በሰው ልብ ውስጥ በስሜት ብቻ እንድትረዷት የጌታ እኮ እናት ናት፣ ጌታን እኮ ወልደዋለች ምናምን በሚል ከንቱ ቅጥ ያጣ ማርያም ላይ የተንጠለጠለ ፍቅር እዛ ላይ ስለተመሰረተ ነው። ባይዘው የምሬን ነው ማለት አይደለም። እኛ እኮ ማርያምን እኮ ያከበርነው ጌታ ስላከበራት ነው እንጂ ለሌላ ነገር አይደለም። ምን ማለት ነው? ምን ማለት ነው? ጌታ ስላከበራት ማለት ነው። ዮኒ ጨርሰናል። እሱን ያው እኮ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝን ይቀበላል ይላል። ሲጀመር ማርያምን ሳትቀበል ክርስቶስን መቀበል እንደማይችሉ ራሳቸውም ያውቃሉ። እሱ ያው ኖርማሊ ማርያም የት ነው የምትቀበላት? ማርያም የት ነው የምትቀበላት? የት አግኝታት? አታውቅም። የት እንዳለች እኮ አታውቅም። የት አግኝታት ነው ማርያም የምትቀበላት? የትም ትሁን ዋናው መኖሯ እኮ ነው። የጌታ እናት መኖሯ በቂ። ዋናው መኖሯን እኮ አታውቅም። ግምት ነው እያወራ ያለው ወዳጅ።
እስራኤል ሄደ ማርያም የምትባል የጌታ እናት ቆይ አንዴ ማለት አንዳንዴ አይምሮን ተጠቀምበት ሌላው አሁን ጊዜው የቴክኖሎጂ ወንድም ማለት ማርያም የምትባል የጌታ እናት አንዴ ቆይ ድብና አርጋ ታምናለህ? አዎ ድብና አርጋ ያሳየኝ እስቲ አሳየኝ። አንተም ጥቅስስተኛ የማርያም መኖርና መሞት ማለት የማርያም መሞት እና መወለድ ለእግዚአብሔር ሕዝብ ምንም ፋይዳ የለውም። ምክንያቱም ማርያም ብቻ አይደለችም። በጣም ብዙ አባቶች ማለት ነው ተወልደዋል፣ መሞታቸው የታወቀ ነው። የሞታቸው ቀን ግን አልተጻፈልንም። የሞታቸው ቀን አልተጻፈም ማለት በህይወት ኖረዋል ማለት አይደለም። የሰው እድሜ መጽሐፉ ግልጽ አድርጎልናል። ግፋ ቢል 70 ከዛ 80 ዓመት ከዛ በኋላ ድካም ነው የሚለው። ኦኬ ከዚህ ውጪ ምንም ይሄ ናቹራል ተፈጥሯዊ ነው። ሰው ይወለዳል፣ ይሞታል። አንድ ሰው የተወለደበትን ቀን ሰማህና ስለሞተበት ቀን አልተጻፈም ማለት ያ ሰው አልሞተም ማለት አይደለም። መጽሐፍ ውስጥ ያልሞቱ ሰዎችን ሞት ያላያቸውን ሰዎች ጠቅሶልናል። አየህ የጠቀሰልን አለ። ሞትን ያላዩ ወይ የተሰወሩ ሰዎች አሉ መጽሐፍ ቅዱስ ውስጥ የሚናገር ማለት ነው ጌታ የወሰዳቸው። ከዛ ውጪ ሌሎች ሰዎች ሞትን ያልቀመሱ አሉ ተብሎ የተጻፈልን ሰው የለም። ለምሳሌ ዮሐንስ የጌታ ደቀ መዝሙር ነው። ማርያምን ያውቃታል። ይሄው እናትህ ተብሏል። ስለ ማርያም ግን ጽፎ አያውቅም። ኦርቶዶክስ አሁን ባልተጻፈ ትምህርት ላይ ነው መሰረቷን የጣለችው፣ በግምት ላይ ማለት ነው። በግምት ላይ ነው ያለችው እና ግምቱን ተወውና መጽሐፍ ቅዱስ ውስጥ መሰረት አድርገን ስናወራ ማርያም አሁን በህይወት ስለመኖሯ ምንም ማስረጃ የለም። ገምትና አንተ ደግሞ ሞታለች። ይኸው አንተም በግምት አትሄዳ በመጽሐፍ ነው የማምነው እያልክ አለመኖሯ ነው የሚለውን ካላየ አለመኖሯ አሁን በምድር ላይ ብትኖር እናውቀው ነበር። የለችም ማርያም የምትባል የለችም። አንተም በግምት ነው መጽሐፍ ላይ ነው ግምት አይደለም። እኔ ቢያንስ ኤቪደንስ አለኝ። ኤቪደንስ ምንድነው? ማርያም የምትባል በእስራኤል ምድር ላይ የለችም። አሁን የጌታ እናት 2000 ዓመት ያስቆጠረች እናት የለችም። ታወራው ነገር ጥቅስ ስጠኝ። ግምት አይደለም እያወራሁኝ ያለው። የማርያም ሞት እኮ እንዳልተጻፈ እኮ ነግሬያለሁ። በቅዱስ ቃል ውስጥ የማርያም መሞት አልተጻፈም። ያ ምን ማለት ነው? ታዲያ ሞታለች ማለት እኮ ያልጻፈውን ማመን ሰው ስለሆነች አይደል? ሰው ስለሆነች ወንድም ማለት ነው። ማርያም የጌታ እናት ሰው ናት። ብራዘር ሰው ናት፣ የጌታ እናት። ኦኬ ሰው ናት። እኔ እኮ ሰው እስከሆነች ድረስ ትሞታለች። የሰው ባህሪ ነው። ዘላለማዊ ሰው የለም ወዳጄ። በቃ ኖሮ መጨረሻ ላይ ያንቀላፋሉ። ናቹራል ነው፣ ተፈጥሯዊ ነው። እኔ ለምን አልሞትኩም ታዲያ? ተራ ሲደርስ ትሞታለህ ብራዘር። ስንት ዓመት ነው? እሷም ገና ተራው አልደረሰም ይሆናል እኮ እንዴ ብራዘር። አለመሞቷን እኮ ግምት ነው እያወራ ያለው ወዳጄ። የሰው እድሜ ግፋ ቢል 120 ዓመት። አንተም እኮ ሞታለች እያልክ ያለው ሰው ስለሆነች ነው እያልከኝ እኮ ነው። ኦፍ ኮርስ እሱን እኮ ነው የማወራ። የሰው እድሜ አሁን ሎጂክ አይደለ እያወራን ያለ ነው። ሎጂክ እኮ ስለምናወራ ነው። ኦኬ ሎጂክ እያወራን ከሆነ በሎጂክ ነው የምንረዳዳው። የሰው እድሜ ግፋ ቢል 120 ነው። 70 60 ዓመት 70 80 ዓመት ድካም ነው ከዛ በላይ። ኦኬ ከዚህ ውጪ ማርያም ብራዘር ስለመኖሯ አንድ ማለት ነው ኦርቶዶክስ ማርያም አሁን ስለመኖሯ የሚናገር አንድ ኤቪደንስ አለክ የለም ማለት እንዳረክ ካላልከኝ በስተቀር ኤቪደንስ የለም። አልሞተችም መጽሐፍ ላይ ስለሌለ አለች ብዬ ስለማመን ያው ሲጀመር ምንም መከራከሪያ የማያስፈልግም። ግን ከ120 አያልፍም ምናምን አልሞተችም የሚል አለ ወይ ነው ጥያቄው። አልሞተችም የሚል ሳለ ሞታለችም የሚል የለም። አንተ ማሳየኝ እኮ አልሞት እሺ ግድ የለም ልቀበለሽ። ሞታለች እኮ የለም ሞታለች የሚል የለም። ግን አልሞተችም የሚል አለ ወይ? የሌለውን ለምን ታምናለህ ታዲያ? ኖ አልሞተችም የሚል ጥያቄ አለ ወይ ነው። ሰው ስለሆነች ነው የማምነው። አልሞተችም የሚል ግን ማስረጃ አለ አንተ? የለም እኮ አልሞተችም ብለህ እያመንክ ነው ያለው። አዮ የባልተጻፈ ነገር ላይ ነው አንተ ያለው። እሺ አልሞተችም የሚል ማለት የተጻፈ ካለ አሳየኝ። ከሌለ ግን የለም ነው። አልሞተችም የሚል የለም። ሞታለች ብለህ እያመንክ ያለው እሺ ላሳይ። በቃ እኔ ልዝጋለ። ቤተክርስቲያን አድርጋለች ብላ ታምናለች አታምንም? ማርያም ወይስ ገና ስለምማር እስቲ ደርስበታለሁ። እሺ ኪዳነ ምሕረት ነው የምትላት። አይ አለማወቅ እኮ ነው እየጎዳ ያለው አለማወቅ ነው። የቤተክርስቲያንን ትምህርት አታውቅም፣ ሎጂክን አታውቅም። ችግር እሱ እኮ ነው። አይ አሁን ችግር እሱ ቤተክርስቲያን ቆይ አንዴ ቤተክርስቲያንህ እንዳረገች ታምናለህ። ኦኬ የሚያርግ ሰው የሞተ ሰው ነው።
ማለት በቃ ከምድር ተለይቷል ማለት ነው ያ ሰው። ምድር ላይ የለችም አሁን ማርያም ጨርሳለች። ኦኬ ጨርሳለች፣ ጉዳዩን ጨርሳለች። ስለዚህ ለዘመናት የምታምነው ትምህርት በእግዚአብሔር ቃል ውስጥ የለም ማለት ነው። የኔ ጥያቄ ምንድነው አሁን ቤተክርስቲያን አድርጋለች ስትል ስለማድረጉ አንድ የተጻፈ የመጽሐፍ ቅዱስ ትምህርት የለም። ኦኬ በደንብ እንድትረዳው ነው ይሄንን ማውራት። ወይ አንተ ወይ ከቤተክርስቲያን አልሆንክም ወይ ከራስህ ደግሞ ማስረጃ የለህም። ቆይ ጀማራለሁ ጥሩ እንትን አለመማርህ ግን ማለት ከተጠያቂነት አያድንህ። ምክንያቱም ሄደህ ብትማር የመጨረሻው ትምህርት ምን መሰለ? ማርያም ሞታለች የሚል ትምህርት ነው የምታገኘው። አሁን ሄደህ የምትማረውን ትምህርት ነው እየነገርኩህ ያለሁት። ማርያም ሞታለች ነው በግምት ነው የሚያወሩት። ሰው ስለሆነች ሞታለች ብለው ነው የሚያስተምሩት። ቤተክርስቲያን አለኝ የምትለውማ የራሷ ማስረጃ አላት። ከሞት እንደተነሳች ምናምን የምትጠቅሰው ጥቅስ አለ። የራሷ የምታወራቸው ሐሳቦች አሉ። መጽሐፍ ቅዱስ ውስጥ ግን የሉም አለ። ምክንያቱም መጽሐፍ ቅዱስ ቤተክርስቲያን ቅድም ስትለን ነበር መጽሐፍ ቅዱስ ብቻ አላታምንም ብለህ ስታወራና ነበር። ቤተክርስቲያን ብዙ መጽሐፍቶች አሏት። ያ መጽሐፍት ግን እንደ እግዚአብሔር ቃል ግን አይደለም ነው ያልገባው። ወደ ውስጥ ስላልገባው እስቲ እጠይቃለሁ እኮ አቢ ብትገባ የመጨረሻው ጉዳይ ሞታለችን ነው የምትቀበለው። አይ ስላልጠየቅኩ ካንተ መስማት አልፈልግማ። ገና ግዴታ ነው ብራዘር፣ ግዴታ ነው። ሌላ አማራጭ የለም። ወይ ማርያም ይኸውልህ ልክ እንደ ቤተክርስቲያን ሞታለች ብለህ ትቀበላለህ። ከዛ በኋላ አድርጋለች ትላለህ። ኦኬ። ወይ ደግሞ አሁን በምድር ላይ እስራኤላውያኖች 2030 40 ዓመት አካባቢ ያስቆጠረች ማርያም የጌታ እናት አለ ተብሎ በመረጃ እንሰማ ነው። ጊዜው ቴክኖሎጂ ነው። በእድሜ እንደዚህ ያስቆጠረች እናት በምድር ላይ ያለች ወይ የለችም? ብራዘር አየህ፣ አሁን ላይ ንቃ ነው ማለት። አሁን አንተው መንቃት ነው ያለ። ለምንድን ነው እሱ እንደዚህ እንድታስብ የተደረከው ብዬ ባስብ ግን ይገባኛል። መጽሐፍ ቅዱስ ውስጥ የሌለች ማርያም ነው የተሳለችላችሁ። ምን ማለት መሰለ? አሁን ያልሞተች ማርያም ነው ኢማጂን የምታረገው ብራዘር። እሺ በምድር ላይ ትኑር ብለን እናስብ። ይሄንንም አስዩም ነው እያረኩኝ ያለሁት፣ ሎጂክ እያወራን ማለት ማርያም ጸሎቴን ትሰማለች ብለህ ታስባለህ? በሁሉ ስፍራ ላይ ትገኛለች ማርያም። በምድር ላይ በቃ ያባለማ ያው ልታማደኝ ትችላለች ብዬ አምናለሁ። ምክንያቱም በምድር ያሉ ሰዎች ያማልዳሉ። ያንተን ጸሎት ትሰማሃለች ወይ ነው ያለው? አዎ እርግጠኛ ነህ? ማርያም በሁሉ ስፍራ ላይ ትገኛለች ማለት ነው። አዋ ምን ማለት ነው? በሁሉ ስፍራ ላይ ትገኛለች። ፈጣሪ ያረካት። አየህ፣ ለዚህ ነው አምላክ ናት ለእናንተ የምንለው። ለዚህ ነው አምላክ በሁሉ ስፍራ ላይ መገኘት የሚችል የአምላክ መጽሐፍ ላይ አምላክ ነች የሚል የለም። ምን አልከኝ? መጽሐፍ ላይ አምላክ ነች የሚል የለማ። እንደዚህ አምላክ ነች የሚል የለማ። እንደዚህ አምላክ ነች የሚል የለማ። እንደዚህ አዮ የአምላክ ባህሪ ቆይ አንዴ ፍጡር የሌለው ባህሪው ያምናሉ አምላክ ነው ማለት ነው። ምን አልከኝ? ሰይጣን ሁሉም ቦታ አለ ብዬ አምናለሁ አምላክ ነው ማለት ነው። ሰይጣን በሁሉ ስፍራ ላይ የለም። ኧረ አለ ባካውቀን የለም። ሰይጣን በሁሉ ስፍራ ላይ መገኘት አይችልም። የለም። መላእክት ውስን ናቸው። ባይዘው ማስረጃ እስኪ በሁሉ ስፍራ ላይ እንደሚገኝ። ኧረ ሁሉም ቦታ አለ እሱ እባክህ። ሁሉንም ማስረጃ ከግምት ውጣና ማስረጃ አይ አይደለም። ሰይጣን የለም። ለምን የለም? አለ እንጂ አንተ ደግሞ ካለ እየጨረሰ ህዝቡን የሚጨርሱ ታናርገው ሁሉን ነገር ገምተንም አይከብዳል። አይ ቆይ እንዴት ማን ነው ታዲያ? ማንን ህዝቡን የሚያስጨርሰው ማን ነው ታዲያ? ሁሉም ገምተን ይከብዳል እኮ አልቆዳጅ ማስረጃ ለምን ዳኒ ምንድነው? አንተ ደግሞ እኔ እኮ ገና መጽሐፍን አነባለሁ አልኩ እምነትህን በግምት አትመስርታ። አየህ ሳታነብ እምነትህን በግምት መስርታል። ችግሩ እሱ እኮ ነው። አየህ ወይ አታነብም ወይ ደግሞ ግምትህ ደግሞ ትክክል አይደለም እኮ። ሄደህ ጠይቅ። አሁን እኮ እሱ እኮ ነው። አየህ አሁን ዘመንን ሙሉ በተረት ነው እየመሩ ያሉ። ለዚህ እኮ ነው የምንልህ። አሁን እርግጠኛ ነኝ 25 30 ምናምን ዓመት ቢኖር እንኳን 30 ባደርስም ችግር የለም፣ ግን በኖርክበት እድሜ ሁሉ መጽሐፍ ቅዱስን አላነበብም። አየህ በተረት ነው እየተመራ ያለው። ለዚህ እኮ ነው መጽሐፍ ቅዱስን አንብቡ የምንለው። አየህ አብዬ መጽሐፍ ቅዱስን አንብብ። መጽሐፍ ቅዱስን ስታነብ እርግጠኛ ሆኜ የምነግርህ አንድ ቀን ኦርቶዶክስ ሆነ መቀጠል አትችልም።
እነኚህ ትምህርቶች የእግዚአብሔር ቃል ውስጥ ስለሌሉ ቤተክርስቲያኒቷ ከኪሷ ያመነጫቻቸው መጽሐፍ ቅዱስ የማያውቃቸው በጣም አያሌ ተረቶች ትውልዱ ግን የሚያምናቸው ማለት ነው። ትክክለኛ መሆኑን በምን ታምናለህ አንተ? ለምሳሌ እስቲ አንዴ እሱ ቤተክርስቲያን ራሱ ታምናለህ። ዳኒ የቀደሙ መልስልኝ ስለ ፓስተሮቹ ጥሩ አካውንት ላይ 500 ሺህ ብር አለ ምናምን የሚለው እንትን ምን አካውንት ላይ 500 ሺህ ብር አለ እንደዚህ ገባላ ምናምን የሚለውን አሳየኝ። የመጽሐፍ ቅዱሳዊም የለማ ሐዋርያቶች እንዳልተናገሩ። እሺ አንድ ነገር ካንተ የምስማማውና የማልስማማውን ፖይንት ላሳይ። የመጀመሪያው ፖይንት ልክ ነው። የእግዚአብሔር መንግስት ገንዘብ ተኮር ነው ብዬ አላምንም። ኦኬ ሶ እንደዚህ አይነት ፓስተር አለ ወይ ብለህ ብትጠይቀኝ የለኝ። እንደዚህ አይነት ፓስተር የለኝ። አገልግሎት ገንዘብ ተኮር ነው ብዬ አላምንም። ሶ እንደዚህ አይነት አገልጋዮችን ሐሰተኛ እንላቸዋለን። አሁን የምትላቸው እንደዚህ አይነት ሰዎች ካሉ ሐሰተኛ የእግዚአብሔር መንግስት የማያገለግሉ ለኪሳቸውና ለፈቃዳቸው የኖሩ ወንበዴዎች፣ አጭበርባሪዎች ናቸው። ምንም ጥያቄ የለም። ግን ደግሞ እግዚአብሔር የተአምር አምላክ እንደሆነ ግን ደግሞ አምናለሁ። ኦኬ አንዴ በደንብ ስማኝ። እግዚአብሔር የተአምር አምላክ እንደሆነ አምናለሁ። እግዚአብሔር ተአምርን ያደርጋል ወይ ካልከኝ አዎ፣ ምንም ጥያቄ የለውም። እግዚአብሔር ተአምርን ያደርጋል። በአዲስ ኪዳንም በብሉይ ኪዳንም እግዚአብሔር የተአምራት አምላክ ሆኖ አይተናል። ባለቀ ነገሮቻቸው ላይ ባከተመ ነገሮቻቸው ላይ መጥቶ እግዚአብሔር ቀይሯል፣ ነገሮችን ለውጧል። ብርንቶ ለምሳሌ የ4 ቀን ሬሳ ጌታ አስነስቶ የበሰበሰ ያከተመለት በሰው ኮንቴክስት ሎጂካል ሆነን ብናስበው በየትኛውም ሳይንቲፊክ ኤቪደንስ 4 ቀን ሙሉ የቆየ ሬሳ ወደ ህይወት መመለስ በጣም ከባድ ነው። የኦርጋኖቹ እንዳለ ነው የሚበሰብሱት። ኦኬ ኦርጋን ሰውነት ውስጥ ያሉት ነገሮች ሁሉ ይበሰብሳሉ። የተላ የተበላሸ የቆሸሸ መሽተት የጀመረ ነገር ከጌታ የተነሳ ግን ህይወት አገኘ። በአምላካችን የምንድነው እሱ የተአምራት አምላክ እንደሆነ አምናለሁ። እኔም አምናለሁ አምላክ ነው። አዎ ኦኬ አሁን ጉዳዩን ግን እኔ አሁን የማያቸው አገልጋዮቹ ከካራክተራቸውና ከባህሪያቸው ከአገልግሎታቸው ሞቲቭ የተነሳ ግን ስናየው እንደ እግዚአብሔር ቃል ያልሆነ ብዙ አገልግሎቶችን ሲያገለግሉ ስለማይ ሐሰተኛ ነው ብዬ ነው የምቀበለው። ኦኬ ሁለቱን ነገሮች ባላንስ ማድረግ አለብን። እግዚአብሔር የተአምራት አምላክ ነው፣ ምንም ጥያቄ የለውም። እግዚአብሔር ይሰራል፣ ምንም ጥያቄ የለውም። ግን ደግሞ አሁን ለማገልገልና ለመሯሯጥ የሚሞክሩበት መንገድን ግን በደንብ አንደርስታንድ አደርግበታለሁ። የእግዚአብሔርን ጸጋ በገንዘብ ይሸጣሉ፣ ሐሰተኞች ናቸው። የትኛውም አገልጋይ የእግዚአብሔርን ጸጋ ነፃውን ስጦታ በገንዘብ መሸጥ ከጀመረ ሐሰተኛ አገልጋይ ነው፣ ለኪሱ የኖረ አገልጋይ ነው። እግዚአብሔርን አይደለም የሚያገለግለው። የእግዚአብሔር ጸጋ ይሸጣል ብዬ አላምንም። በእግዚአብሔር ጸጋ በመሸጥ አላምንም። በዘይትም በምንም በለው አይሸጥም። እግዚአብሔር ጸጋ ገስታውስም በለው ምንም በቃ ገንዘብ ተኮር አገልግሎት ከጀመር ከእግዚአብሔር ዘንድ አይደለም። ይሄ እግዚአብሔር ሐሳብም ስለሆነ በነፃ ነው የተቀበልኩት፣ በነፃ ነው የምሰጠው። ሰው በእኔ አገልግሎት ዘንድ ለመቆም የሚፈልግ ሰው ካለ ስላገለገልኩኝ እየጸለይኩኝ ሰዎች እየተፈወሱ ስላለ አይደለም እኔን የሚረዳኝ፣ ከአገልግሎቴ ጎን ነው የሚቆመው። ኦኬ አገልግሎቱን ለመቀበል ብሎ አይደለም ገንዘብ ለኔ የሚሰጠኝ። እንደዛ ከሆነ ጸጋውን እየሸጥኩኝ ነው፣ አገልግሎት አይደለም። ግን ከእግዚአብሔር አንፃር ሰዎች ከአገልጋዮች ጋር መቆም አለባቸው ብዬ አምናለሁ። መጽሐፍ ቅዱሳዊ ስለሆነ ማለት ነው። ከአንተ ማወቅ የምፈልገው ነገር ለምሳሌ ከእናንተ ይሄ ትክክል አይደለም ብዬ የማስበው ነገር ለምሳሌ ቤተክርስቲያን ስትሄድ መቼስ እግዚአብሔር ፊት ለፊት ነው የምትቆመው። ይሄ ሱሪ ለብሶ መሄድ፣ ተቀባብቶ ሴትና ወንድ አብሮ መቆም፣ ዝም ብሎ የሆነ የመዝለል ባህሪ ማሳያ መንፈስ ቅዱስ እኛ ላይ አድሮ ነው ምናምን ተብሎ የሚዘለለው ነገር እኔ እውነት አልቀበለውም፣ ትክክል ብዬም አላስብም። ምክንያቱም እግዚአብሔር ፊት ለፊት ላይ እንደው በዛ ስሜት እንኳን እንደዚህ ይሆንላል ሲባል አሜን፣ ሴጣን ፓራላይዝ ያደርጋል አሜን የሚሉት ነገር በጣም የሆነ ለፕራንክ የሚሰራ ነገር ነው አሁን እየታየ ያለው። ይሄ ነገር እኔ አሁን እንዴት ብለህ ትወስዳለህ አንተ? እሺ አንደኛ በማስረጃ ብታወራልኝ ደስ ይለኛል። አሁን ሴጣን ፓራላይዝ አረገ ሲል አሜን እያልከኝ ነው ያለውና እኛ ቤት ሴጣን ከጫማችን በታች እንደሆነ እንጂ ሴጣን ያደርግላችኋል የሚል ትምህርት የለም። ኦኬ አጋንንት ጭፍሮቹ ሁሉ ከእግሮቻችን በታች ናቸው።
ኦኬ በአጋንንት የተያዙ ሰዎች ነፃ ይወጣሉ በክርስቶስ ኢየሱስ ስም። ቤተክርስቲያን እኔ እንግዲህ የት ቤተክርስቲያን እንደሄድክ አላውቅም፣ ግን እኔ ቤተክርስቲያን ስትመጣ የሚሰበከው ኢየሱስ ነው። ሰዎች በአጋንንት ስርዓት ተይዘው ሲመጡ በጌታ በኢየሱስ ክርስቶስ ስም ተጸልዮላቸው ነፃ ይወጣሉ። ይሄ ክርስትና ነው ነገ ያለ ትልቁ ፖይንት ሚስ ያደረገውን ነገር ላሳየ አንድ ፖይንት ማለት ነው። ሰው አግባብ የሆነ አለባበስ መልበስ አለበት። ክርስቲያኖች በሚሰበሰቡበት ሰዓት ላይ ምንም ጥያቄ የለውም፣ እጋራለሁ። ሰው ሁሉ አግባብ ያለው አለባበስ መልበስ መቻል አለበት ብዬ አምናለሁ። ኦኬ አግባብ ያለበት ማለት ቢያንስ ለራሳቸው ለለባሹ ለእህቶች የማያሰናክል ልብስ፣ ሴቱ ብቻ አይደለም ወንዱም ጭምር ማለት ነው፣ የማያሰናክል ልብስ መልበስ አለባቸው፣ እጋራለሁ። ለራሳቸውን ኮንፈርት የሚሰጥ ልብስ መልበስ አለባቸው፣ ምንም ጥያቄ የለውም፣ እጋራለሁ። ግን አንድ ፖይንት ሚስ አደረግ። በእግዚአብሔር ፊት ሲሆናል ወንድ ማለት ትልቁ ስህተት እሱ ነው። ማለት ምን ማለት ነው? ቤተክርስቲያናችሁ የምታስበው እግዚአብሔር ሲባል እዛ በድንጋይ ወይ ደግሞ በአማሩ መቅደሶች ውስጥ የሚገኝ አምላክ ነው አስዩ የምታረጉት። ስህተቱ እሱ ነው። ስህተቱ እሱ ነው። አየህ፣ እግዚአብሔር በመቅደስ ውስጥ የሚኖር አምላክ አይደለም። እግዚአብሔር በዛ አሁን ሱሪ በለበሰችው ውስጥ ነው የሚኖረው እግዚአብሔር። ኦኬ እግዚአብሔር አሁን የተለየ መቅደስ የለውም። እግዚአብሔር ማለት ከእንትን የተሰራ ከእንጨት ከወርቅ ቃል በለው የፈለግከውን ነገር አዘጋጀለትና ከዚህ የተሰራ ማደሪያ የለውም እግዚአብሔር። የእግዚአብሔር መንፈስ ማደሪያዎች እኛ ነን። እግዚአብሔር በእኛ ውስጥ ነው የሚያድረው ብራዘር። ኦኬ ሶ ስንኖር ስንቀደስ በስፍራ አይደለም አሁን የምንቀደሰው። ኦኬ ለምሳሌ ዮሐንስ ወንጌል ምዕራፍ 4 ላይ ጌታችን የተናገረው ይሄንን ነው። እግዚአብሔር አሁን በሆነ ስፍራ ላይ የምታገኘው አምላክ አይደለም። እግዚአብሔር መንፈስ ነው፣ የሚመለከውም በእውነትና በመንፈስ ብቻ ነው የሚመለከው። ስለዚህ ስንኖር የትም ቦታ ላይ እግዚአብሔር ከኛ ጋር እንዳለ ነው የምናውቀው እንደ ጴንጤ። ስለዚህ አለባበሳችንም ይሁን ነገራችን ቸርች ስንሄድ ሱሪ ቀሚስ፣ ውጪ ስንወጣ የሆነ የምንለብሰው ነገር አይደለም ያለን እንደ ክርስቲያን። ኦኬ በሁሉም የህይወታችን ምዕራፍ ውስጥ እግዚአብሔር በእኛ ውስጥ አለ። እግዚአብሔር እኔ ውስጥ እንዳለ ነው የሚሰማኝ። የሆነ ቦታ ላይ ሲሄድ የሆነ ቅዱስ ለመጫወት አልሞክርም። ነጠላዬን ደርቤ ምናምን እንትን አርጌ አይደለም የምሄደው ወዳጄ። ኤቭሪዌር ሲሄድ የምኖረው በእግዚአብሔር ህልውና ውስጥ ነው። ጴንጤ የትም ሲሄድ የሚኖረው በእግዚአብሔር ህልውና ውስጥ ነው። የትም ማለት ገበያ ብንሄድ ቸርች እንደምንሄደው ነው። ምንም ለውጥ የለውም። ሆስፒታል ብንሄድ የትም ቦታ ላይ ጂም ብንሄድ የትም ቦታ ላይ የምንንቀሳቀሰው በእግዚአብሔር ህልውና ውስጥ። ለምን? እግዚአብሔር በእኛ ውስጥ ዲውል አድርጓል፣ በእኛ ውስጥ አድሯል። የእግዚአብሔር መንፈስ ማደሪያዎች ነን። ስለዚህ እንደ ክርስቲያን ስንንቀሳቀስ ቦታና ሎኬሽን እያየን አለባበሳችንና እንትናችንን የምንቀያየር ሰዎች አይደለንም። ኦኬ ሶ በሁሉ ስፍራ ላይ ልንሆነው የሚገባ ማንነት አለን። እግዚአብሔር የሚከብርበት ጌታ የሚደሰትበት የህይወት ያንን ነው ይዘን የምንንቀሳቀሰው። የሆነ አዳራሽ ውስጥ ስንገባ የተለየ መንፈስ አይሰማንም። ወንዱም እንደዛ ዳኒ ወንዱም እንደዛ ለማለት የፈለኩት ለዚህ አይደለም፣ እንዲህ ለማለት አይደለም። ለምሳሌ ቤተክርስቲያን ተብሎ ሌላ ተረዳው። እሺ ዳኒ ቤተክርስቲያን ተብሎ ስትሄድ ማለት ነው የእግዚአብሔር መጠሪያ ቦታ ነው እዛ ቦታ ማለት ነው። ለምሳሌ ቤተ መቅደስ ሰው ነው ይላል አይደል? ማደሪያችን ነው ክርስቶስ። ግን ምንድነው እግዚአብሔር ስሙ የሚጠራበት ቦታ ነው ያ ቦታ። የተለየ ቦታ የለውም። እሱን ነው እኮ የማወራ፣ እሱን ነው ተረድቻለሁ ማለት ነው። እግዚአብሔር ስሙ የሚጠራበት የተለየ ስፍራ የለውም። እግዚአብሔር የተለየ ስፍራ የለውም። ስሙ እኮ አይደለም፣ እሱ ራሱ በእኛ ውስጥ እየኖረ ነው እያልኩ ነው ያለው። ጌታ ራሱ እኔ ውስጥ እየኖረ ነው ያለው። አይ ግን ምንድነው ምን ላይ ነው የማን መጽሐፍ ላይ ነው ብቻ ክርስቶስ የምን ቦታ ነው የአባቴን እንትን ገበያ አረጋችሁት ምናምን ብሎ ህዝቡን እንትን ሲል አላየክም? ላሳየ በቃ እንድትረዳው ላሳየ። አሁን
ስላልሰማኸኝ ነውና ብቻ ግን ስነ ስርዓት ቢኖረው የሆነ አለመዝለል ወንድ ከወንድ ጋር እንትን አለ ማለት ብቻ ምንም እኔ ይቀበሉ እንትን አይደለም። ታውቃለህ አክቶች ክላስ ያየ ችግር የለም። አሁን ስለ አክት አለም ግን የሆነ አንደርስታንዲንግ እንዲኖርህ ነው እየፈለኩኝ ያለው። የሆነ እግዚአብሔርን በሆነ ስፍራ ላይ ኤክስፔክት አድርገህ የምትኖር ሰው ከሆንክ ትጎዳለህ። ኦኬ ለምሳሌ የምትኖር ሰው ከሆንክ ቤተክርስቲያን ስትሄድ የሚሰማ መንፈሳዊነት ካለ ስህተት ነው። ኦኬ ስህተት ነው። ኦኬ እግዚአብሔር እዛ እንዳለ የምታስብ ከሆነ ሄደህ እግዚአብሔርን አዋርተህ እዛ እንደምትመጣ የምታስብ ካለ ተሳስተሃል። ስህተት ነው። ኦኬ አሁን እግዚአብሔር በአንተ ውስጥ ነው ያለው። አሁን ለአንተ አይገባህም። ለምን እንደማይገባ ታውቃለህ? ዳግም ስላልተወለድክ ነው ወዳጅ። አሁን ይሄንን እኔ የማወራውን ቋንቋ የሚገባቸው ሰዎች ዳግም ሲወለዱ ብቻ ነው። ዳግም ያልተወለደ ህዝብ አሁን ይሄ ነገር በጣም ሩቅ ነው የሚሆንበት። ምክንያቱም እግዚአብሔር አለ ብሎ የሚያስበው ዳግም መወለድ ማለት ኒቆዲሞስ የነገረው እንትን አይደል እንዴ? ምን ለምሳሌ የሰው ልጅ ዳግመኛ መወለድ አለበት ሲለው እንዴት ወደ እናቱ ማህፀን ገብቶ እንዴት ሊወለድ ይችላል ሲለው ምን አለው? የሰው ልጅ ከውሃና ከመንፈስ ቅዱስ መወለድ አለበት አለ ዳግመኛ። ስለዚህ አንተ አሁን ዳግም ትወልዳለህ? አዎ አሜን። እውነት ተወልጃለሁ። ዳግም ትወልዳለህ ወዳጃችን። እሺ ዛሬ ብትሞት የት ትገባለህ? ገነት ነው። ገነት ነው። ገነት እውነት? አዎ። እስኪ ቤተክርስቲያን ዛሬ ብትሞቱ ገነት ትገባላችሁ ያለችበትና አንድ ማስረጃ አስተያየት። ቤተክርስቲያን አልኩህ እኮ ብዙም ስላላለልኩ አሁን እኔ ስለተጠመቅኩም ስለዳንኩ ገነቱን ሄድ ብዬ ነው። አዎ እኮ ይሄ ትምህርት የላትም። አሁን አንተ አላት እንጂ ለምን የላትም? አሁን ለምሳሌ አንተ ስላመንክ ነው ወይስ እንዴት ነው? ቆይ አንዴ ዮኒ አንዴ ስሜት ያዝ። አይደለም የላትም ስላልክ ነው። እሺ ችግር የለም ላሳያችሁ። ቀላል እኮ ነው። ቤተክርስቲያናችሁ እንኳን አንተ አይደለም ተራው ምዕመን ቀርቶ 4 አይና የሆኑ ሰዎች እንኳን የት እንደሚሄዱ አያውቁም። አሁን አንተ መስማት ነው ያለብህ። ይኸው አሰማ 4 አይና ማለት ነው። 4 አይና ቤተክርስቲያን ውስጥ ጳጳስ ተብለው ተስፋ የሚደረጉት አባት እንኳን የት እንደሚሄዱ እንደማያውቁ ከቤተክርስቲያን መጽሐፍቶች ጭምር አስረግጬ አሳያለሁ። ችግር የለም። አንተ ብቻ መረጋጋት ነው ያለብህ። እሺ ዋትስአፕ እሱማ ብትሉልን እኮ ደስታችን ነበር። ችግሩ ቤተክርስቲያናችሁ እሱን እሺ ራሷ አደራዋን እኔ አንዳንድ ቀን በግሌ መሞት ምን አባት ታውቃቸዋል? ደግሞ ማላውቀው አዎ እንዴ አባታችን የእውነቴን እኮ ነው። ስማችሁ ውሰደኝ ልለው ፈልግና ስማችሁ ምን አለ መሰለ አንዴ መሞት ያምረኝና ደግሞ ምን አለ መሰለ የእውነቴን እኮ ነው። ውሰደኝ ልለው ፈልግና ዮኒ ስማ እንጂ አንተ ገነት እኮ ነው የምንሄደው። ታዲያ የት ነው ሲወጣ ትገባ መቼም አይደለም። ቆይ አንዴ ለሱ ነው እኔ ለዳንኤል ነው የምልህ። አንደኛው ቆይተን ከምንበላሽ በጊዜ ዳኒ ምንድን ነው እንስማበታ። ሁለተኛው ደግሞ ሄደን ደግሞ መግቢያችን ዮኒ ሚውት አድርግ እኮ ብራዘር፣ ሚውት አድርግ። የቤተክርስቲያንና አባት ነው እያወሩ ያሉት። እንስማቸው። ደስ ይለኝ ነበረ አንዴ ብቻ ከዛን አረብሽ። ሰው ሳይሰማ እንዴት ሀሳብ ይሰጣል ብራዘር? ስሜት ያቱ እናውቀዋለን። በድጋሚ ልክፈትላችሁ። ራሷ አደራዋን እኔ አንዳንድ ቀን በግሌ መሞት ያምረኝና ደግሞ ማላውቀው ሀገር በደስ ስላለሁ የእውነቴን እኮ ነው። እንደው ውሰደኝ ልለው ፈልግና ደግሞ መግቢያዬን ሳላውቅ አርፌ ቁጭ ልበል። ሰማቸው። መግባዬን ሳላቅ እንዴት የት እንደምሆን አላውቅም፣ ይጨንቀኛል እያሉ ነው ያሉት። 4 አይና ናቸው። ባይ ዘ ዌይ የቁም ተስካር አውጥተዋል። ኦኬ አሁን እኛ አባት ሲሞቱ አይለቀስላቸው። ኦኬ ሰብስበው አብልተዋል።
ተለቅሶላቸዋል። ገና በቁም ተገንዘው ማለት ተኝተው ማለት ነው። በቃ ተለቅሶላቸዋል እና እንዴት ተደረገላቸው ሰዎች አሁን ብሞት ግን ይጨንቀኛል እያሉ ነው። የት እንደምገባ አላቅም ነው እያሉ ያሉት። አዮ መዳረሻ የለኝም ነው እያሉ ያሉት። አንተ እርግጠኛ ነኝ ገነት ነው የምገባው ማለት አትችልም። ደስ የሚለው ጥሩ ነው። ይኸውላችሁ ያልከው ንግግር ኢየሱስ ክርስቶስ በመስቀል ላይ ከሰራልህ ስራ አንጻር ከሆነ ብራዘር አብዬ ልክ ነህ። እንኳን ጌታ ረዳ። ይሄ ትምህርት ግን የጴንጤ ትምህርት ነው እንጂ የኦርቶዶክስ ትምህርት አይደለም። አይደለም። አንዴ ሐሳብ ልስጣ። አንዴ ምን አለ መሰለህ? እሺ ወደ አንተ እመጣለሁ። አየህ ብዙ ሰው ሳያውቀው ጴንጤ ሆኗል። እግዚአብሔርን እናመሰግናለን። ወንጌል እንትኑ ይሄ ነው፣ ግቡ ይሄ ነው። አየህ ሄደህ ድንጋይ እየተሳለምክ ነው የምትመጣው፣ ግን በአስተሳሰብ በአመለካከት ጴንጤ እየሆንክ ነው ያለው። የሆነ ቀን ጌታ ይደርስልህና ድንጋዩንም ትጥለዋለህ። ከአንተ ይልቅ ከድንጋዩ ይልቅ አንተ የከበርክ ከድንጋዩ ይልቅ አንተ የተቀደስክ እንደሆንክ ሲገባ ድንጋዩን መሳለም ትተዋለህ። ብራዘር አዮ እግዚአብሔር በአንተ ውስጥ እንዳለ ሲገባ ስትረዳ ነገሮችን አንተ የተቀደስክ ነህ ከዛ ነገር ይልቅ እንደሆንክ ይገባሃል። ብራዘር ትረዳዋለህ፣ ትመጣለህ እዛ ላይ ዌልካም። ግን ትልቁ ነገር ምንድነው? እሱ የመዳን ተስፋ አይደለ? የመዳን ተስፋ አብዬ ኢየሱስ ክርስቶስ በሰራልህ በመስቀሉ ስራ አዎ አንተ ዳግም ተወልደሃል፣ ድነሃል፣ የእግዚአብሔርን መንግስት አግኝተሃል። ኢየሱስ ክርስቶስን የሚያምን ሰው የዘላለም ህይወት አለው። አብዬ እርግጠኛ ነው። አየህ ስራው አይደለም የሚያጸድቀው፣ ምግባሩ አይደለም፣ የጣረው ጥረቶች አይደሉም የዘላለም ህይወትን የሚያስገኙለት። የዘላለም ህይወት በክርስቶስ ኢየሱስ የተሰራው የመስቀሉ ስራ፣ እሱ ስለኛ የከፈለው ዋጋ ነው። እሱ ነው ዋስትናችን። ወንድም አለ አየህ ትምክታችን እሱ ነው። ልክ ያ ከኢየሱስ ጎን የተሰቀለው ወንበዴው ሰው ትዝ ይልሃል? አጭበርባሪው ሞት የተፈረደበት ያ ሰው በክርስቶስ ኢየሱስ ላይ ያለው እምነቱ ምን አደረገው? የዘላለም ህይወትን አስገኘለት። ዛሬ በገነት ከኔ ጋር ትሆናለህ ተባለ። ወንጌል ይሄ ነው። አየህ አቢ አሁን እምነትህን እኔ ላበረታታው ፈልጋለሁ። ትክክል ነህ። ኦኬ ዛሬ ብትሞት ገነት እንደምትገባ ኢየሱስ በመስቀል ላይ የከፈለልህ ስራ የዘላለም ህይወት እንደሚያስገኝልህ ካመንክ ትክክል ነው እንደማለት ቀጥል። እሱ ነው እምነት ሊሆን የሚገባው። ኢየሱስን ይሄን ያክል ልታምነው ይገባል። አየህ ይሄን እምነት የመጨረሻው ጥጉ ሊሆን የሚገባው ይሄን ነው። ለምሳሌ እኛ ጴንጤዎች እርግጠኛ ነን ዛሬ ብንሞት ገነት እንደምንገባ እርግጠኛ ነን። ምንድነው እርግጠኛ ያደረጋችሁ ካልከን ያመንነው ኢየሱስ ዛሬ ብንሞት ገነት እንደሚያስገባን እርግጠኛ ነን። ለምን? ቃሉ ስለሚናገር በልጁ የሚያምን የዘላለም ህይወት አለው ይላል። አለኝ እኔ የዘላለም ህይወት፣ ከሞት በኋላ የሚለወጥ ነገር የለም። ግራ አልጋባም። ለምን? ግራ እንዳልጋባ በክርስቶስ ኢየሱስ አምኛለሁ። በክርስቶስ ኢየሱስ ያሉ ሰዎች ኩነኔ የለባቸውም። አየህ እኔ በኢየሱስ የማመኔ ሚስጥር ይሄ እኮ ነው። በቃ ግግም ያልኩ አማኝ ነኝ። ስራዬን ምግባሬን ምናምን አይደለም የማምነው። ስራዬን አላምነውም። ደካማ ነኝ፣ አቅም የለኝም፣ ጉልበት የለኝም። ስራዬን ላምን አልችልም፣ እኔነቴን ላምን አልችልም። ሁሌ ሰው የሚጠራጠረው ራሱን ሲያምን ነው። እኛ አምነን የተከተልነው ኢየሱስን ነው። ጌታችን ኢየሱስ ክርስቶስ በባህር ላይ ሲሻገር አይቶታል። ጴጥሮስ በቃ እዘዘኝ አንተ ጌታ ከሆንክ አለው አይደል? ና በለኝ። መጣ፣ ጀመረ ጉዞውን። ራሱን መመልከት ሲጀመር፣ ወጀቡን ማየት ሲጀምር መስረት ጀመረ። አየህ እኛ እንደሱ አይደለንም። አሁን እና አድናችኋለሁ፣ አጸድቃችኋለሁ፣ መንግስቴን አወርሳችኋለሁ ያለንን ኢየሱስን ቃሉን ሰምተን የተከተልነው። ዞር ስንል ህይወታችንን ስንመለከተው ግራ ያጋባል። ግን አድናችኋለሁ፣ እታደጋችኋለሁ፣ ህይወትን እሰጣችኋለሁ ያለንን ጌታ ግን እናምነዋለን። we believe him brother። በቃ ስናምነው እስከ ጥግ ድረስ እዚህ ጋር የሚሰራው ስራ ያጠፋው ነገር አልጠይቅበትም ነው የምትለው? ችግር የለውም ነው የምትለው? የትኛው? ለምሳሌ አንተ የሆነ ነገር አጥፍታል፣ ሰው ሰድባል እንበል፣ ትንሹን ነገር እሺ አትጠይቅበትም? ስለኔ ጴንጤ ሆነሃል፣ ጴንጤ በእርግጠኝነት ገነት ይገባል ብለሃል። እና ጴንጤ ደግሞ ስሳደምም አይቼዋለሁ፣ ስጣላም አይቼዋለሁ። ስለዚህ ገነት ይገባል፣ ችግር የለውም ጴንጤ ስለሆነ። በደንብ ሰማኝ። እሺ ጴንጤ ገነት የሚገባው
ገነት ጴንጤ ገነት የሚገባው እሺ ተፈጸመ። ምናልባት አገልግሎት ከፈለክ ስልክን እዚህ አደባባይ ላይ አጻፍልኝ፣ በውስጥ መስመር ወይ በውስጥ መስመር ጻፊልኝ። ብዙ ሰዎች ስላሉ እዚህ ማለት ነው። የፈለከውን ነገር የኔ ነገር ካለ ማለት ነው፣ መንፈሳዊ እርዳታ ከፈለክ እሺ። ይኸውልህ ጴንጤ ገነት የሚገባው ስለማይዋሽ ኦኬ፣ ገነት የሚገባው ኃጢአት በደል ስለሌለበት አይደለም። ይሄን በደንብ መረዳት አይደለም። ገነት የምንገባው አዳኛችን ኢየሱስ ስላለን፣ ታዳጊያችን ኢየሱስ ስላለን። ምን ማለት መሰለ፣ አሁን እኔ ስለኔ ኢየሱስ የሚባል ዋጋ የከፈለ አለ። እኔ በሱ ጽድቆኜ በሱ ምን ጽድቆኜ የእግዚአብሔርን መንግስት እንድወርስ ማለት ነው። ኦኬ ማለት የእግዚአብሔርን መንግስት እንድወርስ በማን በክርስቶስ ኢየሱስ ሆኜ ኦኬ። ሶ እኔ የዘላለም ህይወትን ሳስብ ከዳኒ ህይወት አንፃር አይደለም የዘላለም ህይወትን የማስበው። የዘላለም ህይወት ነፃ ስጦታ ነው። ኢትስ አ ፍሪ ጊፍት ነው። ይሄ ጊፍት ነፃ የሆነው እኔ ንጹህና ጻድቅ ሆኜ የማገኘው ዋጋ ሆኖ አይደለም። ምን አይነት ሰዎችን እግዚአብሔር ሊያጸድቅ እንደመረጠ ላሳየ ከቅዱስ ቃሉ ማለት ነው። የእግዚአብሔርን ቃል እያወሩ መነጋገር አስፈላጊ ስለሆነ ጥሩ ነው። እሺ እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ህይወት አለው፣ ከሞት ወደ ህይወት ተሻገረ እንጂ ወደ ፍርድ አይመጣም ይላል። አዮ እኔ አሁን ፍርድ አለብኝ ብዬ አላስብም። ወደፊት ይፈረድብኛል ብዬ አላስብም። ለምንድን ነው የማላስበው? ቃሉ ስለሚናገር እኔ አይፈረድብኝም። ምን ማለት ነው? ፍርድ ማለት እንደ ስራዬ አይቆጠርብኝም። ለምንድን ነው እንደ ስራዬ የማይቆጠርብኝ? በክርስቶስ ኢየሱስ ስለማመን። አየህ ምን ማለት ነው? ያንን የኔ ፍርድ የሚያስከትለውን ሞት ኢየሱስ ኦልሬዲ ሞቶልኛል። he paid the price። እኔ እንደ አንድ ኃጢአተኛና እንደ አንድ በደለኛ መክፈል የሚገባኝን ያንን ሞት ኢየሱስ ክርስቶስ ስለኔ ሞቷል። አንድ ወንጀለኛ በተመሳሳይ ወንጀል ክስ ሁለቴ አይጠየቅ፣ ሁለቴ አይፈረድበትም። ኢየሱስ በመስቀል ላይ የተፈረደበት ያንን ሞት የሞተው ስለኔ ብሎ ነው። he paid the price። ስለዚህ በክርስቶስ ኢየሱስ ሳምን ከዛ ከእግዚአብሔር ፍርድ እኔ ነፃ አውጥቻለሁ፣ ድኛለሁ። ስለዚህ አሁን እኔ የምሰራው መልካምነት አይደለም የሚያድነኝ፣ የማደርገው በጎነት አይደለም የሚጠብቀኝ፣ በክርስቶስ ኢየሱስ ላይ ያለኝ እምነት ነው እኔን ከእግዚአብሔር ፍርድ ነፃ የሚያወጣኝ። ለዚህ ነው ቃሉ ሲናገር አይፈረድበትም ነው የሚለው ጌታ ቃል። በክርስቶስ ኢየሱስ ሰው እያመነ አይፈረድበትም። ይሄ ማለት ከአንተ አንድ ያነሳው ፖይንት ላሳይ። ክርስቲያን ኃጢአት እየሰራ እየዘሞተ በበደል ውስጥ መኖር አለበት ወይ ካልከኝ አልተጠራንም ለሱ እንደዚህ። ኦኬ ኃጢአትንም በመስራት የዘላለም ሕይወት አይገኝም። ኃጢአት የሰራ የበደለ ክፉ የሰራ ሰው ካለ ንስሐ መግባት አለበት ብዬ አምናለሁ፣ ከጌታ ጋር ግንኙነት ስለሆነ ማለት ነው። ኦኬ ግን ቦተም ፖይንቱ ምንድነው? እሱ ንጹህ ሰው በራሱ ጥሩ የሆነ ሰው በራሱ መልካም የሆነ ሰው አይደለም የእግዚአብሔር መንግስት የሚወርሰው። የእግዚአብሔር መንግስት ነፃ ስጦታ ነው። ከኛ አንፃር ከመልካምነታችን ከበጎነታችን በጣም ከጥሩነታችን የሚከፈለን ዋጋ አይደለም። ፕሊስ ወገኖች በጣም በማስተዋል ስሙ። የዘላለም ህይወት የህይወታችን ንጽህና ስጦታ አይደለም። የዘላለም ህይወት የተሰጠው ለኃጢአተኞችና ለበደለኞች ነው። በዚህ በመካከል የምትሰሙ ሰዎች ካላችሁ በጣም ኃጢአተኛ በደለኛ፣ ዛሬ በሞት የት እንደምገባ አላቅም፣ ሲኦል ነው የምገባው፣ ኃጢአቴ ቪአይፒ ነው የሚያሰጠኝ የምትሉ ሰዎች ካላችሁ የእውነት በጣም በቅንነት ነው የምነግራችሁ፣ ኑ ወደ ኢየሱስ። ኦኬ እሺ ለምሳሌ ያ አልዓዛር ያ ባለጸጋው ስሞት አልዓዛርን አልሰደበም ወይ ደግሞ ምንም አላረገውም?
እሺ አሁንም እንዴት እንዳልዳንክ ልታሳይ ነው? እሺ ችግር የለም ልስማሽ። ሰው አሁን እኛ ኢየሱስን አምናችሁ ዳኑ እንላለን። እነሱ ኢየሱስን አምኖ አለመዳንን ነው የሚነግሩን እኮ። ልዩነታችን እሱ ነው። በጣም እሺ ብራዘር፣ እስቲ ተንፍስ፣ ሐሳብህን ተንፍስ። እሺ አልዓዛር አልከን። ምን ሆነ አልዓዛር? ሚውት ነው እያወራ ከሆነ አለ ባዶ። እሺ በቃ እንግዲህ ስላውራሽ ሐሳብን እስከዛ አሰማኝ። እሺ በደንብ እንድትረዳው። ኦኬ ያው ፕሊዝ የዘላለም ህይወት በማስተዋል ስሙ ወገኖች፣ ይጠቅማችኋል። የእውነት ነው የምላችሁ። የዘላለም ህይወት የእግዚአብሔር ነፃ ስጦታ ነው። ኦኬ ኢትስ አ ፍሪ ጊፍት። ኦኬ ነፃ ስጦታ ነው የዘላለም ህይወት። ከኛ አንፃር፣ ከኛ በጎነት፣ ከኛ ጥሩነት፣ ከኛ መልካምነት አንፃር እግዚአብሔር የሚከፍለን ዋጋ አይደለም። ኦኬ የዘላለም ህይወት ዋጋው በመስቀል ላይ የፈሰሰው የክርስቶስ ኢየሱስ ስራ ነው።